ገብቷል ለምን ስለተጣሉ ሰው ነው አለ ትንሽ ቆየ ምናምን ከሰዎች አይምሮ ውስጥ ነገሩ እንደጠፋ ሲገነዘብ ሲረዳ የሆነ ግርግር ፈጥሮ መረጃው ሲመጣ ደግሞ ምን ችግር አለው ታዲያ በስምምነት ነው ልብ ብለሽዋል ማማዬ ያ እንደዚህ ናቸው ኦልዌይስ ቢበቃ ኦልዌይስ ሁሉ ጊዜ አስተውሉናል ሁሌ ትማሩበታላችሁ እንደዚህ ሙስሊሞች ገስት ላይ ገብተው እንደዚህ በቀባጠሩ ሰዓት እኛም ዝም ብለን ነገሩ ምናስከለው ለምንድን ነው እናንተ ከስር ልብ ብላችሁ ትማራላችሁ በደንብ ነው የምትማሩባቸው ቢኮዝ ሁሉ ጊዜ እንደዚህ ናቸው የትኛውም ቦታ ብታገኙት ሙስሊም እንደዚህ ነው ላይምሮ ሲከብዶ ሲጨነቅ ውሸትህን ነው ይላል የዛ ሰዓት ካቅማቸው በላይ ነው ከተሳደቡ እንደዚህ ሲሉ ጨንቋቸዋል ስለዚህ መጽሐፍ ቅዱስ ይነካሉ በዛ ይጨንቃቸዋል በቃ እንዴት ነው ነፍስ ልትወጥ ወይ የሆነ ሲታነቀሰው ነፍስ ሊወጣ ሰው እንደሚወራጨው አይተዋል የሆነ ኡስታዝ ንጽጽር አታድርጉ በቃ ይቅርብን አዩቲ ፖስተዋለች የምር ይቅርብን በቃ እነሱም ኢየሱስ ጌታ ነው ይበሉ እኛም አላህ ጌታ ነው እንበል በቃ ንጽጽር ይቁም ማለት ራሳቸው ናቸው የጀመሩት እነሱ ወደ ስንት አይነት መጽሐፍ ጽፈዋል ክርስትናን አታክ የሚያደርግ ኦኬ ክርስቲያኖች እንደዚህ ብለው ማለት ነው ሊያውም በተደናቆረ ጭንቅላታቸው ማለት ነው መጣ ወጣቱ መጣ ማለት በቃ እሳት የሆነ ወጣት መጣባቸው ለራሳቸው ንጽጽ አይደለም ኡማው ከስር ያለው ኡማ ንጽጽር እንሰራለን ብለው ክርስትናን አታክ የሚያደርጉ ሰዎች ራሱ አዲስ ነገር እየሰሙ ሆነ ሰምተው ማያውቁት እየተደነጋገሩ ሆነ ስለ ነብያቸው ስብዕና ምናምን ሲመጣባቸው አሁን ተሰደብን ክርስቲያኖች ባለጌ ናቸው ክርስቲያኖች እንዲህ ናቸው የሚል ማለያ ይሰጣሉ ልጆቻቸው መተው ወደዚህ እንዳያዳምጡ የነብያቸውን ስብዕና እንዳይሰሙባቸው ክርስቲያኖች ይሳደባሉ ክርስቲያኖች ጋር አትግቡ ምናምን ይሏቸዋል ልጆቹን ያስፈራራቸዋል እዚህ ገብታ የተወያየች ሙስሊም በውስጥ የሚደርስባት የስድብ ናዳ ለምን ገባሽ ነብያችን ልታሰድቢ ምን ልትሆኚ ገባሽ በቃ እንዴት እንደምትሰደብ ማለት ነው እዚህ ገብቶ የተወያየ አንድ ንጽጽር የሚሰራ ሰው እንዴት እንደሚያበሻቅጡት ማለት ነው ለምን ገባ ምን ልሰራ ገባ ለምን እሱን ተከትለው የሚመጡ ከስር ያሉ ሰዎች ሰምተው ማያውቁትን ነገር ስለሚሰሙ ማለት ነው ስለዚህ አሁን ምን ማድረጋለን እናቁም ንጽጽር አቁሙ አንፈልግም እኔ ገብቼ ወሃቢ አህባሾች ቤት ገብቼ ጥያቄ ጠየኳቸው ልዩነታቸውን የሚከፍል ማለት ነው ማለት ኡማውን ግራ እንዳይጋባባቸው ምን አለ የበለጠ ልዩነታችንን እኛና ወሃቢዮች ሱፊያዎችና ወሃቢዮች ምን ያህል ልዩነት እንዳላቸው የተማርኩት በእናንተ ቤት ነው ማማዬ እና የምትፈልጊውን አማርኛ በግልጽ እንድናገር አታድርጊኝ አዎ ልዩነት አለን ግን የምትፈልጊውን አማርኛ በግልጽ እንድናገርና ኡማው እንዲከፈል አታድርጊኝ ያለኝ ራሱ ኡስታዙ ማለት ነው በቃ እኛ ቤት የተማራችሁት ብዙ ነገር አለ ግን ማመስገን አትፈልጉም ሙስሊም ወገኖቻችን ማመስገን ስላችሁ ማገናዘብ አትፈልጉም ይሄን ነገር ተምሬበታለሁ ስለ ነብይ ይሄን አላቅም ነበር ስታደነቁረን የነበረች እዚህ ቲክቶክ ላይ አንዲት ሴትዮ ራሱ ስሟን አልጠቅስላችሁም ታውቃታላችሁ ነብዩ በ6 ዓመት የጻል ልጅ እንዳገባ እንኳን የሰማሁት ከክርስቲያን ወገኖች የነበረ ውሸት ነው እል ነበረ ተመጣና የኔ እንዲህ ማለት ኢየሱስን አምላክ አያደርገውም እኮ ትላችኋለች ማለት ነው በሙግስ ስትሸነፍ ከኛን የሰማችሁ አታቅም ኢማጂን ወደ ስንት ዓመቷ እኮ ንጽጽር ከጀመረች ማለት ነው ንጽጽር አይደለም ስድብ ነው እሷ ሲጀመር ንጽጽር ሌላ ነው ከክርስቲያን ወገኖች ነው የሰማሁት ያወቅኩት እስክትል ድረስ ማለት ሐዲሳቶች እያመጣን ስናሳያት ጽ ነበረች ያኔ በጣም የምትከታተላት እሷ ልጅ ኢማጂን ምን ትላለች ምን አለበት ዳኢፍ በሆነ የጠቀሰችው ሐዲስ ዳኢፍ በሆነ ቪዲዮን አሳያቸው የኔ ቪዲዮ ውስጥ ገባ ማርያምን እሱ ቪዲዮ አሳያቸዋል ወደዚህ እንድመጣ ሁሌ ሲሰባቸው እንደሳረክ እሺ ቆይ እንትን የኔ አካውንት ማማይ ብለህ ሰርች አድርገ ቆይ 4 ነው 5 አካውንት አለኝ አይደለ አንደኛው አካውንት ውስጥ አለ ግባ ቆይ
ምን አለች? ሐዲስ ሲጠቀስባት ማለት ነው። ሐዲስ ስንጠቅስባት ምን ብላ ትጠብቅ ነበር ማለት ነው? ምን አለበት ዳኢፍ በሆነ ብላ ኢቭን በጣም በጸሎት ነው የምጠብቀው። በቃ የምጠቅሰው የጠቀሰችው ሐዲስ በቃ ዳኢፍ በሆነ ተቀባይነት በሌለው ብላ ትጠባበቃለች። መሐመድ በመንገድ ላይ ሲሄድ እስቲ አሳየኝ፣ እስቲ እኔ አሳይሃለሁ። ይህንኛውን እልሃለሁ። 2 ኤምን አርገ ማማይ አርገ ሰርች አርገ ራሱ ያመጣልሃል በእንግሊዝኛ። ኦኬ ማማ መጽሐፍ ነው እኮ የሚታየን እዚህ ጋር። ተመለስ ቆይ። አዎ ማማይ ኤምን እንደገና ጻፍ። አይደለም ማማይ አይደለም ያልከው እኮ አሁን ዋይን አጥፋ። ቆይ አጥፋ። ኤምን መልስ ድጋሚ። ኤም ኖ እንዳታጠፋ። ኤም እሺ ማማይ 8 አንድ ልበለዋ። እስቲ አንድ ጻፍ፣ አንድ ቁጥር ከጎኑ። የበፊት አካውንቴ ነው። ይኸው መጣ በቀይ። የትኛው ነው ከሁለቱ? አይዋ ፕሮፋይል የራሱ የአላህን ባት የሚናገረው ሐዲስ ነው። ይሄኛው ልበለው ወይስ ይሄኛው ልበለው? ላይቭ ላይ ያለሁት ነው። በዩዘር ይወጣል፣ ችግር የለም። ፕሮፋይልሽን ካወቅሽው ከዚህ ውስጥ አውቀዋለሁኝ፣ ግን ብዙ ልጆች ይወጣላቸዋል እኮ አንተ እንዴት እንዳልወጣል? የለም እዚህ ጋር እንደዚህ ብለህ ጻፍ እስቲ። ቆይ ከታች ኮሜንት ልጻፍልህ። አይ እሺ አይወልሽ ያ አይደለም፣ እንደዚህ አይደለም፣ እንደዚህ አይደለም። 2 ኤም ነበር። ቆይ የመጀመሪያው እንዳትጽፍ እንዴ። ያው አሁን ሁለተኛ የጻፍኩት ማለት ነው። ማማይ 2 ኤም። ኦኬ እሺ ማማ። ኦኬ ኦኬ ማ ወዲያው ነበር የሚወጣው ይሄ አካውንት እንደው። እና ምንድነው ዳኢፍ በሆነ የጠቀሰችው ሐዲስ ዳኢፍ በሆነ ብለው በጸሎት ነው የሚጠባበቁት። የትኛውን ሐዲስ እንደሆነ ታውቃላችሁ? መሐመድ ወደ መስጂድ ሲሄድ ሴት ቁርጭምጭሚት አይቶ አስታወስኩት። ይሄን አካውንት አስታወስኩት። አይዋ ይሄን ነው። እሺ እሺ ወደ ላይ እሺ ሄድ ሄድ ሂድ ሂድ ሂድ። የቱ ጋር ነበረች? ዳኢፍ እሱ ነው። የትኛው ቪዲዮ ነበር? እስኪ ሂድ በል። ሂድ ገና ነው እኮ ታች ነው። እዚህ አካባቢ አይደለም ማማዬ። እስኪ መጀመሪያው ላይ መሰለኝ፣ ወደታች እንኳን የሚርቅ አይመስለኝ። ወደ መጀመሪያው አካባቢ ነው ከሚለው ከፍ አይልም ብዙ። ቆይ እስቲ ሂድ፣ ወደ ላይ ሂድ። ቆይ ተመለስ፣ ተመለስ፣ ተመለስ ነው ወደ ላይ። ወደ ላይ እኮ ነው፣ ወደ መጀመሪያ አይደል? እስቲ ወደ መጀመሪያ ነው እዚህ በቃ አንቺ ያወራሽ ሐሳቡን ንገሪኝ ነበር። እሱት ማን ነው ዳኢፍ ነው ብሎ የለየው ብዬ የጻፍኩበት የሳቀች ኢሞጂ ያደረኩበት የአክስታችን ቪዲዮ ላይ ማሻአላ ከሚል አይዋ፣ እሱን ሙሉን ቪዲዮ እንዳታስደምጣቸው ነው ያወራውበት ነው፣ ግን እሱ ያለችውን ብቻ አስደምጣቸው። እሺ አስደምጣቸው። ሰላም እንዴት ናቸው? ያለው እግዚአብሔር አቁመው
ምን አለች? ሐዲሱ ዳኢፍ በሆነ ብዬ እየተመኘው ነበረ። ኢማጂን ወይ የሚጠቅሱት ሐዲስ እንደው ዳኢፍ በሆነ ብለው ነው የሚጠብቁት ራሱ ማለት። ሐዲሱ ግን ሰሂህ ነው። ኢማጂን ሐዲሱ ስለምንድን ነው ከተባለ መሐመድ ወደ መስጂድ ሲሄድ ቁርጭምጭሚት አይቶ የተወሰወሰበት ሐዲስ ነው። ሰሂህ ሙስሊም 1403 ኤ ላይ ያለው ሐዲስ ማለት ነው። እና ምን አለበት ዳኢፍ በሆነ ብላ ትመኛለች ማለት ነው አክስታችን። እዛ መልሳ ደግሞ የሆነ ቪዲዮ ላይ ነብዩ የ6 ዓመት ሴት ልጅ እንዳገባ ያወቅኩት እንኳን ከክርስቲያን ወገኖች ከካፊሮች ነው ብላ ወጣ በአደባባይ ተናገረች። ግን ዳኢፍ ነው ትለናለች እኛ ስንጠቅስ። ዳኢፍ ነው ወገኖቻችን እየቀጠፉ ነው አላህ እግር አለው ብለን ስናመጣ ያልሰደበችን ስድብ የለም። በተለይ ጽዮንን ያልሰደበች ስድብ የለም። ውሸቷን ነው። አምላካችንን እግር አለው ትላለች። ቀጣፊ ክርስቲያን ወገኖቻችን ንጽጽር ሲከብዳቸው እየዋሹ ያልሆነ ሐዲስ እያመጡ ነው። የአላህ እግሩ ሳይሆን ኃይሉን ለማሳየት ነው ብላ ቀጠፈችና ያ መንገድ ላይ እየወጣ ክርስቶስን የሚሳደበው መሐመድ ከድር የሚባለው ኡስታዝ ገባኛ ቤት ለንጽጽር ማለት ነው። ገባና እሱ ቪዲዮ አለ በነገራችን ላይ አላህ ሱረቱል ቀለም ባት በሚገለጥበት ከሃዲዎችም ወደ መስገድ በሚጠሩበትና በማይችሉበት ቀን አስታውስ የሚለውን አያ አብራሩልናል ናቸው። ስለ አላህ ባት ነው የሚናገረው። አዎ አላህ እግር አለው፣ የቂያማ ቀን ይገልጣል እግሩን፣ ለዛ እግሩ እንሰግዳለን አለ። መምህሯ ነው እኮ ያ ኡስታዝ። የት ትግባች ልጅ የለውም ብላ ስትሰድበን የነበረች ማለት ነው። እንደዛ ስትሰድበን የነበረች እና በቃ ብዙዎች የተማሩት ከኛ ነው። ብዙዎቹ ማለት ነው ራሳቸው ባንደበታቸው እግዚአብሔር እስኪያስመሰክራቸው ድረስ። እዛ አሁን አልቻሉም። ንጽጽር እናቁም፣ አቁሙ፣ አንፈልግም። ነብያችን እንደዚህ እየተባሉብን ነው፣ እንዲህ እየተባሉብን ነው። ስድብ እንኳን እንዳይሳደቡ ነው ያደረግናቸው። ስድብ ቅማላም ስትል ቅማላም ነብዩ እንደሆነ በማስረጃ አሳያታለሁ። እኔ አልተሳደብኩም፣ ማስረጃ ነው አውጥቼ የተናገርኩት። ያቺ ልጅ አይታችኋል። ማን ነው እፎይ ቅማላም ብላ ተናገረች። እፎይ ያመጣና ሰርፕራይዝ አረጋት። ይሄው ነብይሽ ቅማላም። እፎይ ንጽጽር እየጀመረ ባለበት ሰዓት ላይ ኮሜንት ላይ ይሄ ሸራፋ ወላቃ ይሉታል። ነብይ ጦርነት ሄዶ ተሸርፎ መጥቷል ብሎ በማስረጃ ያሳየዋል። ወላቃ ነብይ እንዳለው በማስረጃ ያሳየዋል። መሳደብ እንኳን አልቻሉም በነገራችን ላይ መሳደብ እንኳን ኦኬ። አጸያፊ በንጽህና ጉዳይ በመጀመሪያ ቂጥህን ጥረግ ይላል አንድ ኡስታዝ የተባለው እንደዚህ ነው ብሎ የሚሳደበው። ቂጥህን ጥረግ፣ ቂጥ ላይ ያለውን ቆሻሻ አጽዳ በመጀመሪያ። እሺ ቂጡ ላይ የማያጸዳ ነብይ ብሎ ያመጣና ቡኻሪ 159 ላይ ያለውን ሐዲስ ያመጣና ነብይ በድንጋይ ይፈቀፍቅ ነበር ቂጡን። ይሄው የንጽህና ምሳሌክ ብሎ ያሳየዋል። ለምን ያረክ ትክክል ነው እኮ እንደ ነብዩ አስተምሮ የነብዩን አስተምሮ እየሻሩ ነው እኮ እነዚህ ሰዎች። ነብዩ በድንጋይ ነው ሲጠርግ የነበረው። የነብዩን ሱና በትክክል እንከተላለን ካሉ የነብዩን ሱና በትክክል በድንጋይ ነው መጥረግ ያለባቸው አይደል? ትክክል እኮ ነው ሰውዬው። ይሄ በጣም መልካም ነገራችሁ ነው ብሎ የተማረው ያመጣው ነገር ነው እንጂ እነሱም በተቀባይ ያቁም ነበር። በድንጋይ ነበር የሚጠርጉት። በኩበት እንዳትጠርጉ ነው የተባሉት። ከፀጉር አያያዝ ጀምሮ ከአይሁድ ነው የኮረጀው። ባይዘው መሐመድ ፀጉር እንዴት እንደሚያዝ ልብስ አለባበስ እንዳለ ከአይሁድ ነው። እኔ አሁን እንደው የንጽህና ምሳሌ እናንተ ክርስቲያኖች ምናምን ሲሉ ከአህለል ኪታቦች ነው ኮረጀ የሚለው መጽሐፋችሁ። ንጽህናን እንኳን ጌታ ንጽህናን እንኳን አስተምሮታችሁ እንግዲህ መጽሐፋችሁ ጋር አትጣሉ። እናንተ የምታወሩት ሌላ፣ መጽሐፋችሁ የሚያወራው ሌላ። መጽሐፋችሁ ከእኛና ከአይሁዶች እንደኮረጀ ይናገራል። ፀጉር አያያዝ፣ ልብስ አለባበስ ምናምን ማለት ነው። እና
የንጽህና ምሳሌያቸው እኛ ነን እንደውም ልንሆን የሚገባው ማለት ነው። ውሃ መድፋት ንጽህና አይደለም። ውሃ ዝም ብሎ መድፋት ማለት ነው። መሬት ላይ የሚደፋል ውሃ። ራሳችሁ ጀመራችሁ ቆሰቆሳችሁን። ድሮ ሙስሊም እያለው ውዱ እናደርግ ነበረ። እኔ አሁን እኮ ክርስቲያን ስሆን አይደለ እንዲ ንጽህናን የተማርኩት። መጸዳጃ ቤት ገብተን ከተጸዳዳን በኋላ የምንበላው ዘይት ነው፣ ቅባት ነው። እንግዲህ አስቡት። መቀመጫችንን ካጠብን በኋላ ከዛ ሄደን እጃችን ላይ ውሃ አድርገን 3 ጊዜ እንደዚህ ብስ እናደርግና ቀጥታ ከእጃችን ወዴት ነው የምንከተው? ውሃውን ሁለተኛውን ወደ አፋችን። አስቡት። ሳሙና የሚባል የለም፣ እስቲል የለም በየመስጊዱ። ቤርካ ነው። ዱባይ ሰልጥነው ዱባይ ገብቼ ሄጄ አይቻለሁ። ዱባይ ሰልጥነው ገብቼ ነበርና ሳሙና አስቀምጦ አይቻለሁ ዱባይ። ኢትዮጵያ ውስጥ አንድ የለም። እሱንም ሰልጥነው ነው ኦኬ እንጂ ቀጥታ ወደ አፋችን። ያቸው እነ ሸምሱ እኮ በአንድ ኮካ ጠርሙስ እኮ ቂጣቸውን፣ እጃቸውን፣ ፊታቸውን፣ ፀጉራቸውን፣ እግራቸውን፣ ክርናቸውን ያበረኔ ይገርመኛል ራሱ ማለት በአንድ ኮካ ጠርሙስ ሲጀመር ስርዓት እንጂ ለንጽህና እኮ አይደለም ጋይስ። አንተ ግን የነብዩን እንትን አልተገበርክም ማለት የነብዩን ሱና አልተገበርክም። ሶስቱ የገባ ነገር ከንጽህናም ለምን እስልምና በምኑ ተመርጦ በምኑ ይመረጣል? ኢማጂን እስኪ ከንጽህና ብንመጣ ቅድም ማማ እንዳስቀመጣቸው መሳደብ አልቻሉም። ኢኔሴንስ ማለት እያንዳንዷ ነገር እኛ ቁርአን የተጻፈልን እስልምና ስለ ሁሉ ነገር የሚያስተምር አስተምህሮት ይሆናል። ምንድን ነው ያስተማረው? ምን ተማረን ከዚህ? እሺ ከንጽህና ንጽህና ካልተማረን፣ ከሰብአዊነት ሰብአዊነት ካልተማረን፣ ከአክብሮት ካልተማረን፣ ስለ መለኮት አምላክ መለኮት ነገርን ካልተማረን ምንድን ነው ከመሐመድ የምንማረው ጋይስ? ምንድን ነው የምንማረው? ለዛ እኮ ነው ብርቅ የሚሆንባችሁ። ሰው አምላኩን እንደዚህ ሆኖ አመለከ ሲባል እንዴት ብላችሁ ማለት ነው ወሲብ አደረገ ሲሆን ግን ብላችሁ ብታጨበጭቡት ለዛ እኮ ነው። ቢካዝ በቃ ምንም መለኮታዊ ነገር አላስተማራችሁ። ምንም ደህና ነገር የሚያስተምረን ነገር የለም። ስለ አላህ ሲጠየቅ አንድ ሰው ስለ አላህ 1 ደቂቃ ማውራት የማይችል ሰው ስለ ወሲብ ሲጠየቅ ግን 24 ሰዓት ማውራት ይችላል። የቲቪ ቻናል ተከፍቶ እንዴት ሰው ስለ መለኮት ስለ አምላኩ ጥያቄ አይመጣበትም? እንዴት አይጠይቅም ስለ አላህ? እንዴት ሁል ጊዜ ስለ ወሲብ? እስቲ እኔ አካውንት ላይ ግባ። የአሁን አካውንት ላይ ቆይ ዴባ በቀደም የለቀኩትን አሰማቸው። ከፈት አፍሪካ ቲቪን ማለት ነው። ስሙት። ቆይ አሁን ነገረ ድህነት ነው ጥያቄው። አሁን ይሄ በጣም በቃ የነፍስ ጥያቄ ሆኖባቸው አፍሪካ ቲቪ ቁጥር አስይዘው አፍሪካ ቲቪ ላይ ለመመዝገብ ስንት መከራ በልተ ነው ቁጥር አስይዘው ነው እንግዲህ የተመዘገቡት። እሱ ላይ አይደለም ያሁኑ እኔ ላይ ያለውበት ላይ ኢኮ ላይ ያመጣ ይችላል ድምፁ እና የሚጠይቁትን ጥያቄ ቲቪ ላይ እኮ ነው ቲቪ ላይ ማለት ነው። እሺ ጥያቄው ምንድን ነው ብለን እንስማ። መቼ ነው የለቀቅሽው? ያወረደው ቲቪ ላይ እኮ ነው። ምን ብለው እንደሚጠይቁ ታዩታላችሁ። ቆይ የእነሱ ጥያቄ ምን እንደሆነ ማለት ነው። ኦኬ ሂሩት ካለ ለምንድነው ግን ሰው ማያስገባው ገስቴ? አሁን ቆስጣን ስቤው ነው ራሱ ይልክ ወደ ስንት ያስወረደ ይምጥይ ሪፖርት እየተደረገ ነው ማለት ነው። እና ቆይ በጣም ምልክትም እያመጣልኝ ነው። አረ ጋይስ ኮፒ ሊንክ አድርጉላት። እንዴ ምንድነው እናንተ እያላችሁ እንዴ እስካሁን 5 ነጥብ ምናምን ኮፒ ሊንክ ብቻ አርጌታ አላልኳቸው። አረ መባልም አይጠበቅባችሁም ተወዳጆች። በእርግጥ እውነት እናመሰግናለን። የሆነ ማስተዋወስ ያስፈልጋል። እያደረጋችሁ ነው በደንብ ግን በደንብ አድርጉ። እፎይ ጋር በደንብ እያደረጋችሁ ነው በደንብ። እሱን አመሰግናለሁ። አጠናክራችሁ ቀጥሉ። እዚህ ማማዬ ጋርም አድርጉላት። ሁላችንም ጋር ስትመጡ ኮፒ ሊንክ እየተማራችሁ የምትችሉ ስራ ላይ ያልሆናችሁ ሰዎች እጃችሁ እንዳያርፍ ኮፒ ሊንክ አድርጉ። ጉድ ላይቭ እያላችሁ ጻፉ። ኮሜንት ላይ ጉድ ላይቭ እያላችሁ ጻፉላት። ፖስታቸውና እሱ ኮፒ ፔስት እያደረጉ ሂዱ። እኔ ላሳያቸው ጊዜ ላለመግደል። ጉድ ላይቭ ብለህ ጻፍላቸው። ከገስት ላይ እየፈጠፈጠንማ አያዋጣንም። ሁለተኛ ጊዜ ልገለጥ ነው እንዴት እላለህ?
አይደግምም። እሺ የትኛው ነው ማማይ? እሺ ወርታች ወረድ ከፍ አድርጉት ኮፒ ሊንኩን እስኪ የምትችሉ ሰዎች ከፍ አድርጉት። ስራ ላይ ያልሆናችሁ ከፍ አድርጉት። በጣም አሪፍ ነው። እሱት አፍሪካ ቲቪ እና ጥያቄዎች የሚለው አትሂድ ወርታች ያው ላይ እዮብ የሚለው ጋር አፍሪካ ቲቪ እና ጥያቄዎች የሚለው አይታይህም? እጅን ወደ ላይ አሁን እቺ ጣት ወደ ላይ ከዚህኛው ወደ ላይ ወርታች እሱት ወደ ላይ ይሄ ከሷ ከሂጃብ ከለበሰችው በላይ ያለው ይሄኛው ማለት ነው። ኦኬ አዳምጠው። ሁሉን አዳምጠው እና ሰላምክ ኡስታዝ ጥያቄ አለኝ እና እሺ ጥያቄው የድህነት ነክ ነገሮችን አይጠይቁም። ምንድነው ከባሌ ጋር ማታ ተኝተን በዚህኛው ጋር ተኝቼ ጎኔን ምን ብሎኝ በቃ እንደዚህ አይነት ጥያቄዎች ነው የሚጠይቁት። አፍሪካ ቲቪ ላይ ሄዳችሁ እኮ ካያችሁ ሞተ ተብላችሁ ነው የምትወጡት። በቃ እድል እንደሚሰጣቸው ወይ ደህና ነገር ጠይቃለች ብለህ ስትሰማት ባሌ ፈታሁሽ ብሎ 3 ጊዜ ላክልኝ እና በጽሁፍ ነው ያለኝ እና ይቻላል ኡስታዝ ስለዋለች። ማለት ፈታሁሽ ያለሽ እንዴት ነው? ተኮሳትሮ ነው ወይስ እንዱ እየሳቀ ነው ያለሽ ይላል። ጋዛ ነው አፍሪካ ቲቪ ነው። ባኔ ጋር ስንገናኝ ማለት ነው። ባኔ ጋር ስንገናኝ ይህን ነገር አናውቅም። ያን ጡት የሚጠባ ነበረ እና ዛሬ ስሰማ አንድ ወንድ ልጅ የሚስጡት መጥባት የለበት እና ኒካህ ያበላሻል የሚባል ወሬ ሰማሁ። እንዴት ነው? ኺላፍ አለው። እንደዚያ የሚል ስጋት ያላቸው ዑለማዎች አሉ። ግን ራጅሑ ችግር የለውም ነው የሚሉት። ችግር የለውም ይላሉ። ሆን ብሎ እያወቀ አይደለም ያደረገው። ሆን ብሎ የሚያደርገው ማለት ነው። ጡቱ ማለት ፈሳሽ አለው የለውም እኮ ፈሳሽ የሌለው የለም። አስሉ ያለው ፈሳሽ ያለውን ጡት ከጠባ ወደ ልጅነት ሊቀየር ይችላል የሚል የዑለማዎች ስጋት አለ። ጡት ልጅ የሚጠባውን አይነት ቢጠባ ነው። ግን ወደ ልጅነት ሊቀይር የሚችለው ማጥባት እስከ 2 ዓመት ያለ እድሜ ላይ ሆኖ ነው እንጂ ከዚያ በላይ ያለው ወደ ልጅነት ይቀይራል የሚለው ለአንድ ሰው ለተወሰነ ሰው ብቻ የተወሰነ ብይን እንጂ ለሌላው ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይን ሊመን አራዳ አን ዩቲመ ረዳዓ ነው የሚለው አላህ። 2 ዓመት ድረስ 2 ዓመት ሳይሞላው የሚጠባ መጥባት ነው ዝምድናን የሚያረጋግጠው። በደረቁ ዝም ብሎ መመጥመጥ ደግሞ ጡቱን መጥመጡ ችግር የለውም። ያ የሚጠባ ፈሳሽ በሌለው ጊዜ ምንም ኺላፍ የለም በየትኛውም ዓሊሞች ዘንድ። ጥፍርና ጠጉር በማንኛውም ቆርጦ በጣም ይቻላል። በማንኛውም ጥፍርና ጠጉር ቆርጠው በማንኛውም ቦታ ላይ ይወጣል። ምንም ችግር እንዴት ብታየው ምንም ችግር የለውም። የትም ቦታ ቢጣል ችግር የለውም። ንጹህ ቦታ ላይ ጥለህ አቆሸሽክ እንዳትባል እንዳይቆሸሽብህ ምግብ ላይ እንዳይበተንብህ ካልሆነ በስተቀር የትም ቦታ ላይ ቢጣል ችግር የለውም። መዘጋጃ ቤት ምን ሰርቶ ይብላ? ቆይ እንደዚህ ሰዎች በጽሁፍ ይወርዳል ወይ? በጽሁፍ እንዴት አይወርድም? ፈትቼሻለሁ ብሎ ጽሁፍ ከላከ ፈትቻታለሁ ካለ ትፈታለች። ኡስታዝ ጥያቄ አለኝ። ጋይስ እኔ ስለ አላህ ሲጠይቁ ከተገኙ እኔ ሽልማት እሸልማለሁ። እኔ በቃ ንጽጽር አቆማለሁ። ምንም አላደርግም። ምክንያቱም በቃ ኧረ እኔ ያሳቀችኝ ማለት ነው ያሳቀችኝ ጥፍርና ፀጉር በሁሉ ቦታ መጣል ይቻላል። ቆረስ ወንዱ ሲጠይቅ ደግሞ ብትፈልግ በአፏ ብትፈልግ በእንትኗ ብትፈልግ አዙረ ብትፈልግ አቁመ ብትፈልግ ዘቅዝቀ ብትፈልግ ተወደ ላይ ሆና እና ወንዱ ሲጠይቅ በማስረጃ እናሳያቸው። ቆይ በማስረጃ እናሳያቸው። አሁን አካውንቴ ውስጥ ወደታች ሂድ፣ ዝም ብላ ሂድ ወደታች ደብኝና ቅባሌን ምን ላድርገው? የወንዱ ጥያቄ ደግሞ ስሙት፣ ሴት ልጅ ላይ ምን ያህል ተጽዕኖ እንደሚያሳድር ማለት ነው። ሂድ ወደታች፣ በጣም ሩቅ ነው። ዴቫይ ቶሎ ሂድ። ኔትወርክ እኔ አቁም ስልህ ታቆማለህ።
ቀስ እያለ ነው ኔትወርኩ የሚሄደው። ለዛ ነው ወንዱ እዚሁ አፍሪካ ቲቪ ላይ ምን አይነት ጥያቄ እንዳቀረበ ስሙት እና ሴት ልጅ ራሱ ይሄ ሼክ ምን ብሎ እንደመለሰ ለሴት ልጅ ትሰሙታላችሁ። ለሴት ልጅ ክብር እስልምና እውነት ይሰጣሉ? ይሄን ፌሚኒዝሞችን ራሱ መጠየቅ እፈልጋለሁ። አብዛኛው ጊዜ ክርስትናን አንስተው ግለሰብ ያደረገውን ኃጢአት አንስተው ቤተክርስቲያን ሲሉ ትሰሟቸዋላችሁ። ለምንድነው እንደነዚህ አይነት ቪዲዮዎች ላይ ሪያክት የማታደርጉት ብዬ እኔ እነሱ መጠየቅ እፈልጋለሁ። እና ሂድ እለፍ። ኔትወርክ በስማ ቀስ እያለ ነው እንትን የሚለው ታውቂያለሽ። ለዛ ነው እና ዘቢን ኮንሴፕት ያው ዝም ላይ ዋናው ሀሳባችን ምንድን ነው ተወዳጆች? ስለ ድህነት ጉዳይ ስለ አላህ 1 ደቂቃ አይወራም ነው እንላቸው። 1 ደቂቃ ምንድን ነው የሚያውቁ ስለ አላህ? አላህ አንድ ነው። እሺ አይወልድም አይወለድም። እሺ አይበላም አይጠጣም። እንትን አድርጊ ማማዬ፣ አፒል አድርጊ። እሺ እዚህ ጋር ቪዲዮሽን ሂጂና ግቢና አካውንትሽን የሚጎዳው ለዛ ነው። ወደ ኋላ ሄደሽ አፒል አድርጊ። በጣም ብዙ ቪዲዮ ነው እንደሱ ያው ታልኩ አባ አይቀበልህም። አፒል ጊዜ ኤክስፓየርድ ካላደረገ አሁን እንደዚህ እኮ ነው ሪፖርት አንድ ጊዜ ራሱ ቆስጣ ይላክልኝ ቪዲዮ። ያንቺ እኮ ያንቺ አካውንት እኮ እንደው በኪነ ጥበቡ ነው ያለው እንጂ በኪነ ጥበቡ የቆመ ነው። በእግዚአብሔር ቸርነት ነው ያለው። በጣም ነው የመቱት። የኔ ያለ አይደለ ድቅንቅ እንዳይል። ኧረ በስመ አብ እያያችሁ ነው። እናንተ እያላችሁ እንደዚህ መሆን የለበትም። እሺ እናንተ እያላችሁ እንደዚህ መሆን የለበትም። እያንዳንዱ የሚለቀቁ ቪዲዮ ላይ ኮፒ ሊንክ ማድረግ አለባችሁ። ይኸውላችሁ ስንት ተደክሞበት ነው ደግሞ እይታ ያላቸውን ቪዲዮዎች ነው እንደዚህ የሚያደርጉት። አዎ የኔ አሁን የትላንትና ቪዲዮ ሲያዩት ቫይራል በኃይለኛው ሊወጣ ነው። በአንድ ጊዜ ወደ 2000 ምናምን ሰው እንደለቀኩት መታየት ጀመረ። በጣም ቫይራል እየወጣ ከአንዳንድ ነው ያነሱት። ከአንዳንድ ለቢኒ እየላኩለት አፒል አደረግኩኝ፣ ሪቪው ጠየቅኩኝ፣ እዛው ላይ እየተጻጻፍኩኝ አስነሱት። በጣም ኃይለኛ ሪፖርት ነው። እሺ ቆይ እዚህ ጋር ቀስ በል። ቆይ እዚህ ጋር መሰለኝ። እሺ ቀስ እያልክ ሂዳህን የመጨረሻው ፓርት ነው። አይ አለ መጨረሻው አይደለም። ይሄ አካውንት እኮ ከዜሮ እያየሁት ነው ያደገው እኮ ማማዬ። አዎ ይሄ ሌሎች እየተዘጉ ተስፋ ስቆርጥ ይሄን ለመጨረሻ ብዬ ከፈትኩት ነበር። እኔ ራሴ ስንት ዘጋሁኝ። እስቲ ቆይ አታሳልፍ። ቆይ ጨለማ አድርጎ ያለፋቸው ካሉ እስቲ መለስ በል ወደታች መለስ። ምክንያቱም ጨለማ ብሎ ስላለፈ ማለት ነው። ያው እዛ ጋር ሂድ። ያው የዚሁ ኡስታዝ ያው እሱ ስሙት። ጥያቄው ሚስት ታስተማር ብቻ ነበረ። እንዴት ነው ያ ነገር? እንዴት መስራት አለበት? እንዴት ሚስት ታስተማር ያስፈልጋል። ሚስት አልሰማችም? ሌላ ሚስት አግብተሃል? አዎ ሌላ ሚስት እየኖርኩ ነው። ሰዎች ነው ያለችው። አዎ እና ነገር እንዴት ይታያል? በሸሪያ ግዴታ ማወቅ አለበት ወይ? ኧረ የለም እሷ ማወቅ አለባት የሚባል የእሷን ንብረት ልትነካ ከሆነ ወይም ደግሞ እሷ ጋር የሚያገናኘው ነገር ከሆነ እንጂ እሷ ሳትፈቅድ ሚስት ሳትፈቅድ ባል ሚስት ሊያገባ አይችልም። በፍጹም እንዲህ የሚባል ነገር የለም። ሰማችሁት? ሚስቴ ውጪ ናት። ኦኬ ሚስቴ ውጪ ናት አለ። ሳትሰማ አግብቻለሁ እና ችግር አለው ወይ ሲለው የሼኩ መልስ ምንድን ነው? ገንዘቧን እስካልነካ ድረስ ትችላለህ። መፍቀድ ያለ መፍቀድ የእሷ መብት አይጠየቅም ነው ማለት። እሷ አረብ ሀገር እየለፋች ነው ለኑሯ፣ እሱ ሌላ አግብቶ ኖርማል ነው።
ማስፈቀድ አይጠበቅብህም። ሰማች አልሰማች የኡስታዝ መልሶ የተናገረው አለ ሌላ ቪዲዮ ገና ከምንፈልግ ብዬ እንጂ አንተ ወንድ ልጅ ሄደ ሚስትህን ላገባ ነው ብለህ የምታስፈቅዳት ማናት? እሷ ምንድናት? እሷ ብሎ ሲናገር በነገራችን ላይ እ አለ እኔ ጋር በእሱ ሰርቼበታለሁ እኔ እና እንግዲህ ተመልከቱ። ንግግሩ ራሱ ያስደነግጣል። በጣም ነው የሚያስደነግጣችሁ፣ ሾክ ነው የሚያደርጋችሁ። ምክንያቱም ወንዶች ምናምን ብሎት አታሰድቡ ምናምን በጣም ተናዶ አላህን ፍሩ። አዎ ንግግር ነው የሚናገረው ነው። እሱ ብቻ አይደለም ባይዘው ቆስጣ እሱ ብቻ አይደለም። ያ ጀሚላ የሆነችን ሴት አግቡ ቆንጅዬዋን ሙስሊም ከሆንክ ምን አስፈራ? ስታያት ዝንጀሮ የመሰለ ሴት አታግባ፣ አትፍራ፣ ሴት አትፈራም እያለ ሲናገር አልሰማ? ጌታ ሆይ እነዚህ ግን ምን አይነት ደናቁርት ናቸው ነው ያልኩት። ጌታን ንቀታቸው በፈጣሪ ስም አትፈራም ሴት ማናት አይነት ማለት ነው። እኔ እንደው የክርስቲያን ሴት አንድ መምህር ወጥቶ በዚህ ያህል እያንጓጠጠ ሴት ልጅ ቢሰራ እንዴት ወጥተው እንደሚያነበንቡ ታየኝ። የኛ ክርስቲያኖች ማለት ነው ሃይማኖት እንደዚህ ከሆነ ምናምን ብለው ነው ወዲያው ሪያክት የሚያደርጉት። የእነሱ ግን ጸጥ፣ ምንም አይመስላቸው። ለእነሱ መከበር ማለት መብላት መጠጣት ብቻ ነው። ሀቢባን ሊገሏት አልደረሱም እንዴ? ባሌ ለምንድን ነው የሚያገባብኝ ብላ ስለጠየቀች ያለ ትእዛዝ ነው። አርፈሽ ቁጭ ያለ ነው። ያው አንድ ራሱ የሆነ ቪዲዮ ላይ ኢንተርቪው ተደርገው ባልሽ ሁለተኛ ቢያገባ ደስ ይልሻል ስትባል አልፈቅድለትም ብላ ተናገረች። እና ኮሜንት ላይ ያለህን ትእዛዝ ማን ነው ፈቃጅ ያደረገሽ በክት እያሉ ይሰድቧታል ማለት ነው። አስቡት። አሁን መምህር ዮርዳኖስ የሚባለው መምህር ሴት ልጅ ከ15 እስከ 18 ማግባት አለባት ምናምን ብሎ በተናገረው ላይ የእኛ ልጆች እንዴት አፋቸው እንደከፈቱ እንዴት ማለት ነው። እዚሁ ላይ ማለት አስባችሁ በአስተምሮ ደረጃ ቢኖር ኖሮ ደግሞ ምን ያህል ሪያክት ሊያደርጉ እንደሚችሉ ቀጥለ አይ አሁን ያወራሽው ነገር እዚሁ ላይ ስክሮል ሳደርግ ስላገኘሁት ነው። እኔ ውስጥ ገብቼ ያንን ላወጣ ስሙት። ያው ታዋቂ ኡስታዞች ሴትዮ በጣም ታዋቂ ነች። በመኪና በጋራጅ በጣም ወንድ የምታስንቅ ሴት ነች። ወንድ የምታስንቅ ከዲጃ በሏት። የመሐመድ የመጀመሪያ ሚስቱ ሹገሩ የ53 ዓመት ሴት ያገባው ለምንድን ነው? ሰራተኛ ጎበዝ ስለነበረች። እሷ ላይ ያገባ። እሷ ከሞተች በኋላ ነው መሐመድ በእርግጥ የተበላሸው። ከዛ በኋላ በቃ ማን ያስቆመው? እቺ ሴትዮ የምትናገረውን ከዛ ስሞት ታቋታላችሁ በቲቪ ማለት ነው። አውቶሞቲቭ ላይ ምንም ስፔሻል ነገር የለም። እሱን እንኳን እነሱ ነው። አንድ ሴት በሁለተኛ ሚስትነት ብትመጣ ትፈቅድ ያለሽ ወይ? ከባድ ነው። በጣም እኔ እንግዲህ መመለስ የማልፈልገው ጥያቄ ነው በነገራችን ላይ የተጠየቁት። ስለዚህ ይሄን ጥያቄ ያለ ስቃል ሁለት ሚስት አለው እኮ ጋይስ፣ ሁለት ሚስት ያገባ ሰውዬ ነው። ሲጀመር መጠየቅ ማለት ከባዱ ይሄ ነው ተብሎ ለጠየቀችው እሷ መመለስ የማትፈልገው ጥያቄ፣ እያንዳንዱ የሙስሊም ሴት መስማት የማትፈልገው ነገርና በቃ በጣም በቃ የሚያስጠላ ነገር ህሊናቸው ያውቀዋል። እኛ ፊት በተው እዚህ ጋር ስላሉ አይደለም፣ ወንዱም ሴቱም ያውቁታል። ቤት ጓዳቸው ውስጥ ያለውን ትልቁን ችግር ያውቁታል። አንደኛ ባሌን ሸር ማድረግ አልፈልግም እንደኔ ያውቁም ማለት ነው። እንደ ሸሪዓ ሊፈቀድ ይችላል። እንደኔ ግን እኔ ባሌን በጣም ወደው ባሌ ነው ያስይሃል፣ በጣም ወደሃለሁ። ስለዚህ እንደዚህ እንዳታደርግ። እቺ ቪዲዮ ካፈረች በቃ ቻው። ምንድነው ታዲያ የሚሰብኩት? ምንድነው የሚያስተምሩት? የአላህን ቃል ያልተቀበለ አላህ አርሽ ላይ ነው ሲባል ኖ አርሽ ላይ አይደለም በሁሉም ቦታ ነው ያለና እንግዲህ ያንን የካደ የአላህን ቃል ካደ ነው የሚባለው አይደል? ይሄንንም የካደ የአላህን ቃል ካደ ነው። ሁለቱም ምንም ልዩነት የለውም። ስለምናይዝ ሁለቱም አንድ አይነት ነው ሁለቱም። ስለዚህ እቺ ሴትዮ በዚህ አመለካከቷ ካፊር ነች።
ይሄ እያለ ይስቃል። ግን እዚህ ጋር አጠገቧ ቁጭ ብሎ እኔ አልቀበልም ነው የምለው። ምንም ስፔሻል ነገር የለም። ሊያገባት አናገረ ማናገር መብቱ ነው አቅም ካለው። ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይህንን የምታወራ ሴት የምትደግፍ ሴት ነው። ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። እንግዲህ ሰብታችሁታል። ይህንን ላልፈው ፈልጋለሁ፣ ደግሞ አሁን አሰማችኋለሁ። በቃ ይሄ የአላህ ቃል ነው፣ መካድ የለም። ሴቶቹ ቁርአን ሲቀሩ ይሄንን ፓርት አልፈዋለሁ አለችኝ። አልፈዋለሁ ለምን? በቃ ቁርአን እንዳልጠላው ፈልጋለሁ። ትክክል አይደለም አላህ እያለች ነው ጋይስ፣ ትክክል አይደለም። ኦፍ ኮርስ እንዴት ትክክል ሊሆን ይችላል? እንዴት ትክክል ሊሆን ይችላል? እምትወጂው ሚስትሽን ባልሽን ሌላ ሴት ገላ ልትጋራ ነው። ጭራሽ እኮ ብሬኖች ጀምረዋል እኮ አሁን ጋይስ፣ ድራማ እየሰሩ ነው። አዎ ማሻአላ። ምንድነው ትልቁ ጥቅሙ? ስራ ታግዝሻለች። አይተሽዋልስ? ድራማ ስራ ታግዝሻለች ማለት በቃ እንትን ስትል ባልዮ ምን ይላል? እኔ እዚህ ጋር አይሽ እኔ እዚህ ጋር ትንሽ ሲለኝ አንቺ ውሃ ስትሰጪኝ እሷ ካንቺ ለመብረጥ ጁስ ሰጠችኝ። ኧረ በእናታችሁ አትቀልዱ። በዚህ በ21ኛው ክፍለ ዘመን ልባችሁ ያወቀው እንትን ሊሆን አይችልም። ከፍ ያለ ነገር ሲነግሯችሁ ቆይ ካገኙ ታሳያቸዋለሁ። ግን ሌላው ደግሞ አሁን ይሄ ኡስታዝ ራሱ የሚያብራራበትን ደግሞ ላውጣላችሁና እንትን ነው አላህ ይህንን የሚያደርገው ለምን መሰላችሁ? ላጤ አይወድም ይላል እዚህ ጋር ስሙት። ላጤዎችን አጋቡ ነው የሚለው አላህ። ላጤዎችን አጋቡ ነው የሚለው አላህ። ላጤ በሰፈር መኖር የለበትም። በላ ያመጣል። ሰፈሩ ይረገማል። ላጤ ከበዛ አላህ ይቆጣል። ላጤዎችን ለማጥፋት ተባበሩ ነው የሚለው። አንኪሑል አያማ ሚንኩም ወሷሊሒን ሚን ዒባዲኩም ወኢማኢኩም የኩኑ ፉቀራ። ላጤዎችን አጋቡ እዚህ ላይ ነውና አንድ ምን አለ እዚሁ እንትን ላይ ነው። ይሄ ኡስታዝ ምን አለ መሰላችሁ? አንዱ በቃ በህልሜ የዘር ፈሳሽ ያስቸግረኛል ሲል አግብተህ 1 ወር ብትከርምበት አለው ድራሹ ይጠፋል። ይሄ ሁሉ ለምንድን ነው የምናነሳው? እስካሁን ስለ አለ ሰምታችኋል። ጥያቄው ትምህርቱ ስለ ወሲብ አይ ቲንክ ይሄ መሰለኝ የሰውየው ቅድም ይዋንደ ደግሞ ይፈልጋል። ምንም ችግር ሳይኖራት ባሏ አልጋ ጠይቋት እምቢ ያለች ሴት ሌቱን ሙሉ መላይካ ሲረግማት ያድራል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እሱ አፉ ካላላት ወይም እሷ ይቅርታ ብላ ጠይቃ ካልታረቀችው በስተቀር አገባሁ 4 ወሬ ነው። እናም ከባሌ ጋር ምንም አልተስማማንም፣ ምክንያቱም እሱ የወሲብ ስንፈት አለበት። አዎ ጥያቄ ነበረኝ። ካቴሽ የክስቴ ልጅ አግብቼ የኖርኩ ነበር። 4 ዓመት ሆኖኛል። 2 ልጅ ወልጃለሁ። እሺ ቤተሰቦቼ ካልወጣሽ የፈለገ ቢሆን አንታረቅሽም ማለት። አንድ ወንድ ሁለተኛ ሚስት የሚያገባው ምን ሲሆን ነው? ይሄ ትመልስልኝ። ይችኛዋ ሚስት ምን ስትሆን ነው? አታረካውም ኤኒሞር ሂዝ ናት ሃፒ ዊዝ ሄር ኤኒሞር። ምንድነው አንድ ሴት በላይ ልባችሁ ለምን ፈለገ? ይሄን መልስልኝ። ጥሩ። አንድ ሰው አቅሙ ያለው ሰው ለምሳሌ አንድ ሀብታም አቅም ካለው ጠዋት የበላውን ምግብ ቀን አይደግምም፣ ቀን የደገመውን ማታ አይደግምም። በጣም የሚያሳዝን መልስ ነው። ተረጋጊ። ወንድም እንደዚሁ አቅም ካለውና እነዛን ሴቶች ማስተዳደር ከቻለ 3 4 ድረስ ተፈቅዷል። ፈጣሪ ለምን 4 ድረስ ፈቀደልን? አላህ 4 ድረስ ስለማልፈልግ ነው። አንድ ነገር ልንገርህ። ቆይ ሰይድ፣ ለምሳሌ ብራችሁ በጣም ስለበዛባችሁ አንዷ ሚስት ብቻዋን ብራችሁን መሸከም ስለማትችል ይችኛዋ ሚስት እንድትሸከምላችሁ ነው ማለት ሀብታም ስለሆነ ለመሸከም አይደለም። በሆነ ቁጥር ሚስት መጨመር አለበት ነው። እኔ ያልኩት ምን ጎሎበት
ደስታውን አጥቶ ነው? ፍቅሩ አልቆ ነው? እኔ ይህን አጥጋቢ መልስ ስጠኝ። እኔ ያለው ሳውዲ አረቢያ ነው፣ ባሌ ኢትዮጵያ ነው ያለው ማለት ነው። እና በእኔ ላይ ሱስ ያወራ ያው ሚስት የለኝም አንቺን ላግባ ሲሉ ነበር ያወራት። ይኖራል ለምን የእሱን ስልክ ትከታተያለሽ አንቺ? ስልክ በምን አወቅሽ አንቺ? እኔ የሚያወራት ልኝ አጋጣሚ ዱባይ ነው ያለችው እና ጓደኛዬ ናት። ያው እሱም አያውቅም እሷም አታውቅም። እኔ ባል መሆኑን አታውቅም፣ እሱም እኔ ጓደኛ መሆኗን አያውቅም። ሚስት መሆንሽ ነው የምታውቂው። ፈታውሽ እስካላለች ድረስ ፈቶኛል ብለሽ ለመወሰን አትቻይ። ሊያገባት አናገረ ማናገር መብቱ ነው አቅም ካለው። ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይህንን የምታወራ ሴት የምትደግፍ ሴት ነው። ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎንም አልፈው መልእክቱን ላለመረዳት ነው ተሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። እና ቅድም የነገርኳቸው ምንድነው መሰረታዊ ያለ ነገር ነው። ከአንድ በላይ ማግባት 4 ማግባት የተፈቀደ ነው። ዲቴል የሚያብራራበትም አለ። ብቻውን ፕሮግራም ይዞ የገባበትም አለ። ፕሮግራም ይዞ የገባበት በጣም ሰፊ። እኔ ራሴ በደንብ ሰርቼበታለሁ እሱ ላይ እና እንትን ካለ እስኪ ያውጣዋለሁ። ምንድነው አርገልኝና ዴቫ ባለፈው አንድ ሐዲስ እያየን ነበረ። አላህ ዝሙትን ያሰራል። የዝሙት አይነቶች ደግሞ በአይን የሚሰሩ በማየት እንዲሁም ደግሞ በአፍ የሚሰሩ በማውራት በጆሮ የሚሰሩ በመስማት ብሎ ሐዲስ ይዘርዝራልና አሁን የተናገረው ኡስታዝ ሰውየው አግብቶ እያለ እንደፈለገ ያወራ ችግር የለውም አሉ። ከዚህ ልጅ ጋር በሚያወራ ጊዜ የአፍ ዝሙት እየሰራ አይደለም? እንዴት ነው ነገሩ? ነው ወይስ በእስልምና ዝሙት የሚባል ነገር የለም? እንዴት ታየዋለህ ይሄን ነገር ዴቫይ? እያበሳሰለ ነው እኮ ወንድማችን ለሁለተኛ ሚስት አይባልም ማለት ነው አይደል? ዝሙት አይባል እያበሳሰላት ነው ለሁለተኛ ሚስት። አራው አባለገ እስልምና የሚገርማችሁ ባለፈው እኔና ዴቫ በጣም እያየን መሐመድ ዝሙትን እንደሰራ ታውቃላችሁ። በዚህ ሐዲስ መሰረት በጣም በሚያሳዝን ሁኔታ የተረገመ ልጅ ዴቫ አንድ ሐዲስ እከፍታለሁ አለና ላጣርጎ በአይን የሚሰራ ዝሙት አለ፣ እሱም ደግሞ በማየት መመልከት ነው ብሎ ይናገራል። ከዛ የፈጠነ ማሜ ተረከዝ አይቶ በአይን ዝሙት የሰራበትን ሐዲስ ቢከፍተው ዴቫ። ስለዚህ ኦኬ እንዴ አድሮና ለማግባት ከሆነ ተፈቅዶለታል እያለ ነው። እንዴት እንኳን ሰላም መጣ ኤልያስ። እንዴ ገቡ። ሃይ እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ነው አለኝ። እንዴት ናችሁ? አለን። ወንድማችን አግብተሃል? አላገባሁም። የአይን ዝሙት እየሰራ ነው ወይስ የጆሮ ወይስ ደግሞ የአፍ ዝሙት እየሰራ ነው? ምን ዝሙት የሚያደርገው ሞቲቭ ነው እንግዲህ አልገባኝም። እንደዛ ስትል ምን እያልከኝ ነው? በአይን የሚሰራ ዝሙት አለ ወይስ የለም እኮ ጥያቄ ምንድነው ነው? በአይን የሚሰራ ዝሙት እየሰራህ ነው ወይ አልከኝ። እኔ ዝሙት አለ ወይስ የለም? ኦኬ እየሰራህ አይደለም። ዝሙት እየሰራው አይደለም። እና ዝሙት ነው ያልከው ነገር ምንድነው ነው? በዝሙትነት የፈረጅከው ድርጊት ምንድነው ነው? እየገባኝ ነው። በአይን መመልከትና መመኘት የአይን ዝሙት ይባላል አይደል? ያው በሸህዋ በስሜት የምታደርገው ከሆነ ያን ድርጊት ሳይሆን ማየት እያልኩ ነው። ለምንድን ነው የሚሸፈኑ ሴቶቹ? ማየት የሚባለውን ድርጊት በዝሙት በእንትን በስሜት ላይ በወሲብ ማለት ነው። ስለት አይነት ስታፍ ማለት ነው። የሆነ ዊሽ እያደረግክ የምታየው ከሆነ እንደዛ ይሆናል ማለት ነው። ምንድን ነው ጥያቄ? ነብይ
ነብይህ ይሄንን ዝሙት እንደሰራ ታውቃለህ? በልብ መመኘት ነው። ቆስቲ በልብ መመኘት ነው። አሁን ያልገባ ዝሙት ላይ ነው ወሲብ ላይ ነው ጥያቄያችሁ ማለት ይሄ እኮ ለአማኙ ነው። አማኙ ነው ኢንተርቴን የሚያደርገው እንጂ እናንተን እኮ ኢንተርቴን አያደርግም። አማኙ ለምን ይጠይቃል? አማኙ በህግ ነው የሚመራው እና የእናንተ ጥያቄ ለማመንና ላለማመን የሚመነጨው ከዚህ ጥያቄ ምንድነው ነው ምን ኮንክሉድ እንደምታደርጉ ነው ማለት ከዚህ ጥያቄ ኤልያስ መጽሐፍ ቅዱሱ ክርስቶስ ተሰቀለ ይላል። ስለዚህ ለአማኙ ተሰቅሏል። ስለዚህ ምን አስመጣችሁ እዚህ ጋር? እሱን ተረተረተን በኋላ ኪስ አድርገው ይዘው ትሄድና ለፖለቲካ እናንተንማ እንዳታምኑ ጥረት እያደረግን እኮ ነው። እንደዚህ አይነት አሁን ጥያቄው ሊታመን የሚገባው ነገር አይደለም። አራስ መግባት መቻሉት እንደዚህ አይነት እኮ እረፍት የለውም ሲያወራ ምንም አይደለም እንጂ እረፍት የለም። ይሄ ለአማኙ ነው ይለናል እንዴ? እና እኛ አምነንበታል መቻል። እናንተ አምናችሁበት ነው እንዴ የምትጠይቁት? ክርስቶስ አልተሰቀለም ብለህ መጽሐፍ ስትጽፍ አምነህበት ነው እንዴ ብራዘር? ይሄን ፖለቲካን የስልጤ ፖለቲካን በኋላ ኪስቲ ይዘውና እዛ ለአፍጥር ከቴምር ጋር አብረ መስጊድ ቸርችርላቸው ስሙኒ እዚህኛ ጋር መጣ ቸርችሮም እና ወይ አዳምጥ። ጥያቄ ነው የተጠየቀው። ምንድነው ዝሙት ተባልክ? ዝሙትን ዴፊኒሽን አስረዳ ተባልክ። ማስረዳት ነው በቃ። ለምን ገባ ታዲያ? ምን ልታረግ ትገባለህ እንዴ? ዛሬ ነው እንደኛ ማውራት የጀመርነው። ሄዳስ ጥያቄው ከበደኝ፣ በነብይ ያፈርኩ ተሸማቀቅኩ አትልም እንዴ? እስከ ዛሬ ድረስ ብለህን የማታውቀውን 1 ዓመት ሙሉ ስናገኝ እንደዚህ ይሄን ቃል ብለህን የማታውቀውን ቃል ዛሬ ይዘህ ለመምጣት ለምን ተገደድክ ነው? ዛሬ ነብይህ ዝሙት እንደሰራ ሲገባ አፈርክ። አዎ ልታፍር ይገባል። አዝንልሃለሁ። እግዚአብሔር ይርዳል ነበር መሰለኝና ችግር የለውም እኔ እጠይቀዋለሁ። ከዛ በኋላ አይ ካለ ወደ ማስረጃው እንሄዳለን። እሺ በድጋሚ ገብታል። ኔትወርክ ይሰራል አሁን ኤልያስ? አረ ኔትወርክ አወርደውኝ እኮ ነው። ኔትወርክ አይደለም። አዎ አይ ምንድነው እንድረዳችሁ እኮ ነው የፈለጉት። ቆስቴ እኮ እንድትረዳን ደግሞ መስማት ነው እንጂ ያለብህ አንተ አይደለም የምታወራው። ምንድነው አሁን እያልኩ ያለሁት የአይንን ዝሙት ነብይህ እንደሰራው ታውቃለህ ወይ? የአይን ዝሙት ራሱ ምንድነው ነው መጀመሪያ ነገር። ኦኬ የአይን ዝሙት ምን እንደሆነ አንተ አብራራልንና ንገረኛ። አንተ እኮ ነው ሰርተዋል ያልከኝ አንተ አይደለ? የአይን ዝሙት መስራታችን የአይን ዝሙት ተመልክቶ መመኘት። በዚህ መሰረት የአይን ዝሙት ብሎ ማለት እንዲህ ነው። ስለዚህ የአይን ዝሙት ሰርተዋል እያልክ ነው አይደለ? እሺ ምንድነው የአይን ዝሙት? ኢን ዘ ፈርስት ፕሌስ ነው መጀመሪያ ነገር እሱን አስረዳኝና ከዛ የአይን ዝሙት ሰርተዋል ብለህ ወቀሳን ታቀርባለህ ማለት ነው። መልካም። የአይን ዝሙት ማለት አይተህ ተመልክተህ የምትመኝበት ማለት ነው። ይስማማል? ይሄ እኮ ምኞቱ ለምንድን ነው ያልገባ ያለኝ ነገር። ለጋብቻ ነው ምኞቱ ነው ወይ ደግሞ እንደገና ደግሞ ስሜት ተቀሰቀሰበትና በዛ ስሜቱ ቀጠለበት ነው? ምንድን ነው ለስሜት መቀስቀስ? ስሜት የማይቀሰቅሳል ሴት ማየት ስሜት አይቀሰቅስም እንዴ? ኢስ ናቹራል እኮ። ስለዚህ ዝሙት ነው ማለት ነው። ዝሙት ነው ብሎ ሐዲስ ያስቀምጠዋል። ስለዚህ እንደዛ ሐዲሱ አልገባኝም ነው የሚባለው። ቆስቴ ይሄን ትርጉም ተስማማለህ? በመጀመሪያ ከምንም ነገር በፊት የምን ትርጉም? የአይን ዝሙት ማለት ይሄ ነው። ትክክል ነው ትርጉሙ? ዝሙት በአይንም ይሰራል፣ በጆሮም ይሰራል። አሁን ዝሙት ይሰራል፣ እንደዛ ከሆነ የአይን ዝሙት ምን ማለት እንደሆነ ከተግባባን ነብይህ አልተግባባንም እኮ ነው። እሱን ያልተግባባን ወዴት ነው የምትሄድ? ኦኬ እሺ፣ ስህተት ተሳስቻለሁ። የተረጎምኩት ነገር የአይን ዝሙት በአይን ይሰራል፣ አዎ ይሰራል። በጆሮ ይሰራል፣ አዎ ይሰራል። እገሌ በአይኑ ዝሙት ሰርቷል ብለህ ስትል ግን በአይን ዝሙት ምን ማለት ነው የሚለውን ነገር አንደርስታንድ ካደረግከው በኋላ ነው ዝሙት መፈጸሙን የምታውቀው አይደል? እኮ ንገረኝ እንጂ ሰምባዲ በአይኑ ላይ አንተና የምትነግረኝ ዝሙት ሰርተዋል አልከኝ። ነገርኩህ እኮ እኔ ትክክል አይደለም አልከኝ። አንዴ ቆይ ደባ በሴቷ ከተሳበ በለው። በሴቷ ከተሳበ ከተማረከ የሚማረከው ወይ በዳሌዋ ነው ወይ በተረከዟ ነው ወይ በአይኗ ነው ወይ በፀጉሯ ነው። እንዳንሳብ ነው አይደል? ስለዚህ መማረክ ዝሙት ነው ያልከውን ሐዲስ አንጣ። አይ ትርጉሙ እኮ ተርጉምልን ዴባ። አይ አንተ መማረክ ዝሙት ነው ያልከውን ነገር አንጣ። ዝሙት ላይ ይሰራል ተብሎ ሲባል ያን ዝሙት ማለት ይሄ ነው ብያለሁ። ራስን አለማቀብ ነው ዝሙት እንጂ በአጋጣሚ ልታይ ትችላለህ፣ በአጋጣሚ ልትመኝ ትችላለህ። ኤልያስ ያን ዝሙት ማለት ምን ማለት ነው ንገረኝ። ያን ዝሙት ማለት ምን ማለት ነው? አንተ እኮ ነው ዝሙት ሰርተዋል ያልከው፣ እኔ ነኝ እንዴ?
ኧረ በጌታ በኢየሱስ ለኔቶውና እስከ አይደል ጠይቀው አንድ ጥያቄ ልጠይቀህ። የሆነች ሴት አየሁኝ ሳይ ምንመኘው አይቻት ዳሌዋን ሳየው ምንድነው የሚሰማ ስሜት? አላቅም እንደ ሁኔታው ይለያያል። ሊሰማኝ ይችላል። የወሲብ አምሮት ሊያምረኝ ይችላል። በጣም ጥሩ። ልክ እንደዛ ሁሉ የሆነ ውበቷን ስታይ እንደዚህ አይነት ስሜት ሊሰማ ይችላል። ስለዚህ ያ ሰው ዝሙት ሰርቷል ይባላል ወይስ አይባልም? ከቀጠለበት በዛ ስሜቱ ያን ስሜቱን ተከትሎ ከነጎደ ዝሙት ሰርቷል። ነገር ግን ራሱን ካቀበ ዝሙት ላይ አይደለም ማለት ነው። ከዝሙት ራሱን አድኗል ማለት ነው። አይቶ መመኘቱ ዝሙት አይደለም በእስልምና ኢሚዲየትሊ። አሁን ለምሳሌ እኔ መንገድ ላይ ሄድኩኝ የሆነችን ሴት አየኋት እና ያችን ሴት ሳያት ጊዜ እንትን የጀስት በቃ አለባበሷ አጓጉል ነውና እንደዚህ አይነት አምሮት ፈጠረብኝ። በዛ ነገር ከቀጠልኩበት ዝሙት ሰራው ማለት ያንን ስሜትን ተከትዬ ማየት አልገባኝም። እስኪ መቀጠልን ማለት ሄደህ ወሲብ ስታረጋት ካረኳት ማለት ነው ወይስ አልገባኝም? አታገኛትም እኮ የአይን ዝሙት የተባለውም እኮ ስለማታገኛት እኮ ነው። ያችን ሴት አታገኛትም፣ ግን ባደርግ ብለህ ከዛ ሴት ጋር የምታስበው ሀሳብ እኮ ነው ዝሙት የተባለው። ያችን ሴትማ ካገኛት ትክክለኛ ረከስክ እኮ እንትኑ እኮ ነው ማለት የአይን ዝሙት አይባልም እኮ እሱ ኦልሬዲ አርገኸዋል እኮ በቃ። ነገር ግን የአይን ዝሙት የተባለው ከምን አንጻር ነው? አይተህ ተመኝታት ሌላ ስሜት ከተሰማ ምላሽ ስትሰጪ እኮ እያልኩ ያለሁት ነገር ገብቶሽ ነው ምላሽ መስጠት ያለብሽ እያልኩ ያለሁት እየሰማው ነው እኮ እያልኩ ያለሁት መጀመሪያ ምንድን ነው ያልኩት እኔ አንተ ምን አልክ? ከቀጠልክበት ማለት በትክክለኛ ግንኙነቱን ከፈጸምከው አብረሃት አይደለም። እሱ ነው ያልገባሽ እኮ ሳይገባሽ ነው ምላሽ የምትሰጪ የምልሽ እሱን ነው። ምኑን ነው? ለምሳሌ መንገድ ላይ የሆነችን ሴት አያለሁና ባየኋት ኢሚዲየትሊ ባየኋት ቅጽበት እንደዚህ አይነት አምሮት ተፈጠረብኝ። ስሜቴን ተከትዬ ማየቴን ከቀጠልኩ ኦፍኮርስ እንደገና ዊሽ በማድረጉ ከቀጠልኩ ማለት ነው ላይክ እሷን እያሰብኩኝ ሜዲቴት ምናምን ማድረግ ከጀመርኩ ኦልሬዲ ዝሙት ሰራው ማለት ነው። በአይኔ ዝሙት ሰራው። ነገር ግን በአይኔ ያየሃት ሰዓት ላይ መጀመሪያ የወሲብ ስሜት አልነበረ። ከማማዬ ጋር ልጨርስ እኮ መጀመሪያ እዚህ ጋር ሀሳብ ስለገባኝ ልጨርስ። ከማማዬ ጋር ትገባለህ እኮ ዴባ እኔ ጋር እያወራ ነበር። ችግር የለም ትጨርሳለህ እኮ ልጨርሳ። የግድ መግባት አለብህ። አይ ስለገባኝ ነው የምታወራው ነገር እኮ ልጨርስ። አንተ ገብቶሃል፣ ግን ከእሷ ጋር ልጨርስና አንተ መልሰህ ጠይቀኝ። እስቲ ቆይ አንዴ ቆይ ዴቫ እስቲ ተወው። ቆይ አሁን አንተ ልትለኝ ያሰብከው ምንድን ነው? አይቷት ተመኝቷት ከዛ በኋላ ግን ስተት መሆኑ ከገባው ነው አይደል የምትለው? በዛ ስሜቱ ለምሳሌ የወሲብ ስሜት ተቀሰቀሰበትን በልና ከዛም በኋላ ዊሽ እያደረጋት መቀጠል ለምሳሌ አቦ እንትኑ ምናምን ማየቱን ከቀጠልኩ ኦልሬዲ ዝሙቱን ጀምሬዋለሁ ማለት ነው። ነገር ግን ያንን ነገር ሲፈጠርብኝ ኢሚዲየትሊ አይኔን ከሰበርኩ ከዛ ነገር ወደ መራቅ ከሄድኩኝ ዝሙት እንዴት ይሆናል ነው እያልኩ ያለው። በቃ አሁን ሚውት አድርግ። በመጀመሪያ ደረጃ የአይን እሺ አንዴ ቆይ አወራክ አሁን ደግሞ እኔ ልቀጥል። የአይን ዝሙት የተባለው በመጀመሪያ አንተ አይታት በአእምሮ ተኝተሃል እኮ ከዛ ሴት ጋር ኦልሬዲ ማለት ነው። የአይን ዝሙት የተባለበትንም ምክንያት ማወቅ አለብህ። ኦኬ ትክክለኛ መተኛት ከሆነ የአይን ዝሙት አይባልም፣ እሱ ተራክቦ ይባላል። ተራክቦ ፈጽመ ዝሙት ነው በቃ ዝሙት ተብሎ ነው የሚተወው እንጂ የአይን ዝሙት አይባል። ይሄ ግን አይታት በህሊና አብረህ እንደተኛ አስበ እንትን የምትለው ነው። አሁን አንተ ተጸጽቶ ከተመለሰ ካልክ እሱ ሰየው ከተመለሰ ስተት በቃ ኃጢአቱን እኮ ቆይ አንዴ ኃጢአቱን ተናዟል ማለት ተውባ ነው። ስለ ንስሐ አይደለም ማወራው ማማይ ንስሐ አይደለም ኤላሲ እሱ ብቻ አይደለም። ትልቁ ፖይንት ምን መሰለህ? አንተ ወደ ቢሮ እየሄድክ አይምሮ ውስጥ የነበረው የሥራ ሐሳብ ብቻ ነው። የሥራ ሐሳብ ስራና ስራ። የሆነ ሴት አየህ ዝሙት ወይ ደግሞ የወሲብ ስሜት ተነሳሳ ወይ ብልቱ ቆመ፣ ሮጠ ገብተህ ወደ ሚስትህ ወሲብ አደረግክ። ኢማጂን ልብ በሉ እየሄዳችሁ የነበራችሁት አይምሮአችሁ ወዴት ነው? ወደ ስራ ነበረ። ያንን ስራ አቋርጦ ወደ ቤት አስመልሶ ወሲብ ያስደረጋችሁ ምንድነው? አይናችሁ ኦልሬዲ ዝሙት ስለሰራ ነው፣ ስለተመኘ ነው። የሌለህ ምኞት ወደ አንተ ስለገባ ነው። ያንን ምኞትህ ደግሞ መውጣት ያለበት ምኞት ነው። ለምን ልብህ ውስጥ አንዴ ገብቷል። የገባው ማን ነው? የሚስት ነው አይደለም? ሚስትህንማ ጧት ቻው ብለህ እኮ ጉጯ ስማት አብረሃት ተኝተህ ነው የወጣው። ስሜት አልነበረም። ሌላ ሴት አይተህ ተመኝተህ
እችኛዋ ጋር ስታረግ በስጋ ከዚችኛዋ ጋር በመንፈስ ከዛችኛዋ ጋር ነው ተራክቦ ያረከው ልክ መሐመድ እዚህ ጋር እንዳደረገው ማለት ነው። ይሄ ያንተ የዝሙት ዴፊኒሽን ነው። ቻፕተሩ ራሱ ላምብር ቻፕተር ሪኮማንዴሽን አረ እንግባባ መጀመሪያ የምናወራው ነው። ወደ ማስረጃ ከመሄድ በፊት አትራክትድ ቱ ሄር ወደሷ መሳብ ኢማጂን ወደሷ ወደ መረጃው ትሄዳለህ። ግን እንግባባ እያወራሁ ነው ያለውን ጉዳይ ኤልያስ ስለገባኝ ሳንግባባ እናወራለን እንዴ ይላል። ከዛ አንዴ ለት እያነበብኩ እኮ ነው ያንተ መጽሐፍ አይደል? እሺ አመሰግናለሁ። ቻፕተሩ ራሱ የሚለው ልብ በሉ ወደ እሷን አይቶ ተመኝቶ የሚመከረው ነው። ቻፕተሩ ራሱ ሪኮማንዴሽን እንደዚህ እንድታረጉ ሙስሊሞች። ኤልያስ አሁን ጠዋት ከቤቱ ወጥቶ ወደ ቢሮ ሲሄድ ሚስቱን ቻው ብሏት ወጥቶ በሩ ላይ ወፍራም ቂጥ ያላት ሲታየ የወሲብ ስሜት ተሰማው። እየሮጠ ገብቶ ልክ እንደ መሐመድ ወሲብ ያደርግ። እንደውም መሐመድ ተረከዝ ነው ያየው። ኤልያስ እንደውም ይሻላል። ታዲያ ይሄ ዝሙት ካልተባለ ምንድነው ዝሙት ሊባል የሚችለው? የአይን ዝሙት እኮ ብለን የጠየቅነው ለዛ ነው። በአይኑ ከዛችኛዋ ጋር ዝሙት ሰራ፣ መጥቶ በተግባር ደግሞ ከሚስቱ ጋር ሰራ። በልቡ ግን ያለችው ያችኛዋን ነው። እዚህ ጋር ደግሞ ያለው በልብህ የተሰማህን ነው የሚለው። what the feels in his heart ነው የሚለው። ልብ ውስጥ የተሰማውን ስሜት ልብህ ውስጥ የገባው ማነች? ያችኛዋ ሴት ነች። ጨረስክ? አዎ ሐዲሱ ላይ ቆመ አውራ። ምንድነው ማውራው? እኔ መጀመሪያ ዘፈስ ነው በአይን ዝሙት አይን ዝሙት ይሰራል፣ ጆሮብ ዝሙት ይሰራል አልኩክ። ኦኬ አይን ዝሙት ይሰራል ስትል ምን ማለትህ ነው? ስለዚህ መሐመድ እዚህ ጋር ዝሙት ሰርቷል ማለት ነው። በልቡ የተመኘው ነው ሄዶ ሲያረጋት ይሄው በልቡ የተመኘው አይን ዝሙት ይሰራል ላይ ነበርኩ ሰራኩ። ይሄው አይቶ ተመኝቶ መጥቶ ቆዳ እየፈቀጨ የነበረችው ሚስቱ ወሲብ አረገ እያለ ነው አዲሱ። አልሰሩም ዝሙት እሳቸው ይሄው እያለ ነው። አንተ በአይን ዝሙት ይሰራል አልከኝ እኮ አሁን አንተ ማንን አይቶ ነው ወደ ሚስቱ ሄደው? ማንን አይቶ ነው? ሚስቱን አይቶ ነው ወደ ሚስቱ ሄደው? ማማዬ ጠየቃችሁኝ። ይሄን ሐዲስ አመጣችሁና በዚህ ሐዲስ መሰረት ነብዩ መሐመድ ዝሙት ሰርተዋል ማለት ይቻላል? ማንን አይቶ ነው መሐመድ? ቆይ እንትን አትበል ኤልያስ፣ ዙሪያ ጥምጥም አትሂድ። መልስልኝ። ማንን አይቶ ነው ወደ ሚስቱ ሄዶ ግንኙነት የፈጸመው? ማንን አይቶ ነው መንገድ ላይ? የሆነችን ሴት። ስለዚህ ያ ስሜት የተሰማው ሌላ ሴት አይቶ ነው አይደለ? ስለዚህ ይሄ የአይን ዝሙት አይባልም? አይባልም። ሌላ ሴትን አይቶ ስሜቱ ተቀስቅሶ ያንን ስሜቱ ማብረጃ ያደረገው ግን የሰማንያ ሚስቱ ጋር ነው አይደለ? እሺ አይባልም። አሁን ጥያቄው እሱ ከሆነ አይባልም ዝሙት። ይሄ ዝሙት አይደለም አይደለ? ሌላ ሴት የተመኘ አመነዘረ አይባልም? እንዴት ነው አይቶ መመኘት? አሁን ሌላ ሰዳ ታዲያ ዝሙት ያላልክበት ምክንያት ምንድነው የሚባለው? ይሄ ብቻ መልስልኝና ወደ እነሱ ቀጥል። አሁን እኮ ማማዬ መቀባበል አይሆንም። አንተ ለምንድን ነው ማትመልሰው? ይሄንን ለምንድን ነው ማትመልሰው? እንዳስረዳ እንኳን እድል አሰጪኝ። ኤልያስ አንዴ ቆይ፣ እሺ ባይ ይሄ ብቻ ይመልስ። ለስንት ነው የምትቀባበሉኝ? አይ እኔ ላወራ አይደለም አትቀባበሉ። የተመኘ ማመንዘር ነው ወይስ አይደለም? በቃ አሁን እሷ ለጠየቀች አንዴ ቆይ መልስልኝ። ምክንያቱም ቅድም አውቀህ ስኪፕ ስታደርግ የነበረው አውቀህ ማለት ነው ግግም ለማለት ነብይ ይሄን ስራ ስለሰራው ነው። ያየ የተመኘ አመንዝሯል ወይስ አላመንዘርም? እሱ ራሱ መረዳት አለብን። አሁን አይቶ መመኘት የሚባለው መልሰው አመንዝሯል ወይስ አላመንዘርም? ምንድነው አልገባኝም። ሰማችሁ? የማይመልስበት ምክንያት ምን ስለሆነ ነብያቸው እታች አወረድኩት እኔ ራሴ ማለት ነው። በጣም ችግር አለበት ልጅ። የሌለ ሀያት ሴት ልጅ ሽቶ ማትቀባው ለምንድን ነው? ውይ ሀያት ሰላም ልበልሽ መጀመሪያ። ሀያት ምርጧ ደህና ነሽ? የጠፋ ሰው አይ ተመኛት የሚላለው እያለች እየጠየቀች ነበርና ሐዲሱን አመበላ ያረብላታለሁ። ግን ይሄን ትመልስልኝ ብዬ ነው እኔ ያስገባዋት። እንዴት ነሽ? ደህና ነሽ ወይ? ሽቶ ማትቀቢው ለምንድን ነው? ወደ ውጭ ስትወጪ? እቀባለሁ። ወደ ውጭ እሷ አትሰማም የነብዩ ሱና።
እቀባለሁ አለች ትላንትና። የበዓሉ ዕለትማ ብትንን ያለችው እርግጠኛ ነኝ ሀያት። የነ ሀያትያ አቂዳ እኮ ይፈቅዳል ሽቶ ወደ ውጭ። የነ መሐመድያ ነው የማይፈቅደው። የነ ሀያትያ ይፈቅዳል። ኩልስ ትኮያለሽ? አዩ ያ ኧረ ተይ ተይ፣ ኩል የወንዶች ነው፣ የነ ነብዩ መሐመድ ነው። ተይ የሴት አልተፈቀደም። እሺ ክፈትላት። አሁን ማስረጃ እየጠየቀችም ስለነበረ ማለት ነው። አሁን ሽቶ ለምን እንደጠየቀሽ ይነግርሻል። እሺ ሀያት። ኦኬ እስኪ ምንድን ነበር ጥያቄ? እሺ በአይቅ ከቅድም ብለሻል። ከሱስ በልቡ ተመኛት የሚል አለ ወይ አልሽኝ። እንደዛ የሚል ሐሳብ ካለው ዘሙተዋል እንላለን መሐመድ አይደል? እሺ ነው ሐዲሱን አውጣና ጠይቄ መጀመሪያ። አይ ግን ጥያቄሽ ነው። ያንቺ ጥያቄ ምንድነው? አለ ወይ ነው ያልሽው። ካለ ኦፍ ኮርስ መሐመድ ዘሙቷል የሚለውን ኮንሴፕት እንይዛለን። ከሌለ አልዘሙተም የሚለውን እንይዛለን። በዚህ አይ አሁን ለምሳሌ ሴትዮዋን አያትና ከዛ በኋላ በጣም ተመኛትና ከዛ ከተመኛ በኋላ እንትን ካላት በጣም አልቃትና ተመኘት። እስኪ እሺ እንየው እስኪ። አዎ ካለ ዘሙቷል አይደል? ምክንያቱም የት አለ ብለሽ ስለጠየሽ ካለ ዘሙቷል ነው። ካልሆነ ግን አልዘሙትም የምትይ ከሆነ ግን ዘሙቷል አልዘሙትም ካለ ካውጥቼ ካሳየሽ ዘሙቷል የሚለውን ትቀበያለሽ ወይ? ለማየት ነው። አሳየኝ። መልካም እሺ። ለቻፕተሩ ልጀምር። ምን ይላል? መመኘት አትራክትድ መመኘት ይላል። ይኸው እዚህ ጋር መሳብ መመኘት ባቡን ኒቃ ይላል። ጋብቻ ርዕስ። አዎ በቃ ይሄ ደግሞ እኮ መመኘት ይላል። የመመኘት ርዕስ ይላል። መመኘት ይሄ በቂ ካልሆነ ደግሞ ከመመኘትም አልፎ ልቡ ድረስ ሲሰማው እንደነበር ይኸው ሻምብባ ይኸው what he feels ወይም በቃ ነው አረብኛውን አድርግልኝና አንብበው። what he feel in his heart አረብኛውን አድርግላት በቃ ራሷ እያነበበች እየተረጎመችልን እንትን ትበል። ራሷም ልቧም ምረት እኛ መሸምጠጥ ምክንያቱም ኦልሬዲ አሁን ምን ልትል ነው? ሐዲሱን ካነበበች በኋላ ነብዩ ኧረ ችግር የለውም። እንግዲህ ለጀመናይ ጥብቅ ትርጉም አለ። ተዋት። አሁን እኮ በራባት ታንብበውና ከሸመጠጠች እዛው እንግሊዘኛውን ከፍ ብለን እናነበዋለን። አንብቢልን። አራቷሽ ሀያት ይጀምር። ቀጥ ሀያት ኦኬ አለሽ ሀያት አለውኝ። በቃ እንትን አይቼዋለሁ ማለት ነው እና በደንብ አይቼው እናወራበታለን። እሺ ተነብይ በታየው ነገር የለም። አመንዝሯል ወይስ አላመንዝሯል? አያራዳ ልጅ ይመቻት። በቃ ተዋት። በቃ ታስጨንቃት። ይመቻት። አይ አይደለም ማለት በደንብ አንብቤበት እናወራለን። ሳላነበው እንዴ ሰቃት እንጨበት እቺው ስለማለቀ ኦኬ ጥሩ። እሺ አብዱ ሰመድ ከዛ በእስልምና ውስጥ አንቺ አታምኝበትም ማለት ነው። አቤት አቤት። እሺ አብዱ አንድ ደቂቃ ሰጥተኝ። ሽቶ መቀባት፣ ጅልባብ የሚለብሱት ኒቃብ የሚለብሱት ሴቶች ታያለሽ። እጃቸው ሁላ እንዳይታይ የሚያደርጉ ሴቶች ታያለሽ። ኢቭን አይናቸውንም አይኳሉ ራሱ ሴቶች ታያለሽ። ስለዚህ እነዚህ ሴቶች እንደው ባታምኝበትም ለምን ይመስልሻል እንደዛ የሚያደርጉት? አይፈትኑ ወንዶች በእነሱ እንዳይሳብባቸው ማለት አይደል? ስለዚህ በአይናቸው ስህተት ውስጥ ይገባሉ፣ ዝሙት ውስጥ ይገባሉ ተብሎ ስለሚታሰብ አመሰግናለሁ። አብዱ ሰመድ ጋር ቀጥይ ማማዬ። አብዱ ሰመድ ማለት ምን ማለት ነው? እስቲ ከስም በመጀመሪያ ነገረን። አብዱ ሰመድ የሁሉ መጠጊያ ማለት ነው። ማን ነው እንዲህ ብሎ የተረጎመው?
ማን ነው የሁሉ መጠጊያ ብሎ የተረጎመው? ማን ነው? ምን ማለት ነው? ቋንቋ ነው? አማርኛ ጠየቅሽኝ? አረበኛ ነው? ወደ አማርኛ ተተረጎመልሽ? አሁን ለምሳሌ ሰመድ የሚለውን ሱረቱል ምዕራፍ 112ኛው አያ ማለት ነው። እሺ ቁጥር 2ን ሰመድ የሚለውን ኢብኑ አባስ ሲያብራራ ድፍን መውጫ ቀዳዳ የሌለው ብሎ ያብራራዋል። ትክክል ነው? አረበኛ ቋንቋ እኮ በአንድ ብቻ አይደለም የሚተረጎመው ከ26 24 ትርጓሜ ያለው ነው። አገባባዊ ፍችና ለምሳሌ አሁን ቃላዊ ፍች የሚባል ለማሪያዊ ፍች ካለ ትክክል ነው። አሁን እያልኩ ያለው ትክክል ነው። ኢብኑ አባስ 112ኛው አያ ቁጥር 2ን ሲያብራራ አላሁ ሰመድ የሚለውን ማብራራቱ ድፍን መውጫ ቀዳዳ የሌለው ማለቱ ትክክል ነው ማለት ነው። ምን ማለት ነው አንቺ? እኔማ ይኸው ኮሜንተሪ ባለው መሰረት እኮ ነው የምልክ አብዱ ሰመድ። አታወዛግቢ እንጂ ጥያቄ ካለሽ በስርዓት ነው። አሁን ምዕራፍና አሁን የኔ ስም ምን አገናኘው? የቃሉ ትርጉም ነው። አብዱ ሰመድ ማለት የጠየቅኩ ሰመድ ማለት ማወዛገብ አይደለም። አብዱ ሰመድ ሰመድ ማለት ምን ማለት ነው ስልም መጠጊያ አልከኝ። አሁን ማን ነው እንደዚህ ብሎ የተረጎመው አልኩ። የአረብኛ ቃል ነው አልከኝ። የአረብኛ ቃል ከሆነ 112ኛውን አያ ቁጥር 2 አላሁ ሰመድ የሚለውን ኢብኑ አባስ ሰመድ የሚል መውጫ ቀዳዳ የሌለው ድፍን ነው ብሎ ያብራራዋል። ሶ ትክክል ነው ወይ ነው? ይሄ ኮሜንተሪ እኮ ነው የሚያብራራው። የቁርአን አያን ሲያብራራ ነው። ቀላቀልሽሳ ምን አይነት አጠያየቅ ነው ይሄ? ከአንዱ ተንስተሽ አንዱ ምን አይነት መቀላቀል ነው ይሄ? ምን ቀላቀልኩ? አልገባችሁም? ማን ነው አልሽ? እሺ ኮሜንታተሮች አልገባችሁም? ጥያቄ የተቀላቀለ ነገር አለ እንዴ? እጅግ በጣም ቀላቀልሽ እንጂ እያናገርሽ። አሁን መጀመሪያ አዳምጪ። ሰላም እንኳን ደህና መጣህ አላልሽኝም? አንደኛ። ሁለተኛ ደግሞ አብዱ ሰመድ ምን ማለት ነው አልሽኝ። አሶመዱ ከሚባለው ከ99 በስም ዝርዝር የተጠቀሱ ስሞች አንዱ ነው። የሁሉ ነገር መጠጊያ ነው። እረፍ አንተ፣ እሷ ጋር እያወራን ነው። ሁለተኛ ጣልቃ አትግባ። አንድ አቅጣጫ ብቻ ነው ማውራት የምንችል። ሰላም አላልሽልኝም ምናምን ምንም አይመለከትህም አንተ። እሷ ጋር ነው የጀመርኩት፣ እሷ ጋር ጨርሳለሁ። ጣልቃ አትግባ። ይሄ የፈሪዱላ የማጭበርበር ስራ አትስራ። አንድ አቅጣጫ ነው፣ እሷ ጋር ጨርስ። እሺ ምን አደረኩኝ እኔ? አሁን ስምህ ምን? ቆይ አይደለም አንቺ ኤርፎንን አውልቅ አብዱ ሰመድ፣ ኤርፎንህን ትሽ ይላል። አውልቀው ኤርፎንህና የኔ ጥያቄ አሁን አብዱ ሰመድ ሰመድ አብዱ የሚለውን አልጨመርኩም። ሰመድ የሚለውን ትርጉም ብቻ ነው የጠየኩት። ምክንያቱም ከቁርአን አንፃር ስለማውቀው አላሁ ሰመድ ስለሚል ቁርአኑ ማለት ነው። ሰመድ ማለት ምን ማለት ነው አልኩ። አብዱን አልጨመርኩም። አብዱ የራስ ስም ነው። ሰመድ ማለት መጠጊያ ነው አልከኝ። ማን ነው እንዲህ ብሎ የተረጎመው አልኩ። ይሄ በአረብኛ ጠየቅሽኝ፣ በአማርኛ ተርጉሜ ነገርኩሽ አለኝ። እሺ የአረብኛውን ቃል የተረጎሙ ሊቃውንቶች ኢብኑ አባስ ማለት የነብዩ ያጎት ልጅ ነው። ይህ ኢብኑ አባስ ሰመድ የሚለውን መውጫ ቀዳዳ የሌለው ነው ብሎ አብራርቶታል። ትክክል አይደለም እያልከው ነው ወይ አልኩክ። አሁን አወዛገብሽኝ አልከኝ። ምን አደረግክ ያወዛገብኩክ? ወይ የቁርአኑን አንቀጽ ይዘሽ አረፍተ ነገሩን አምጥተሽ አጣቅሰሽ ይሄ ነገር መልእክቱ የተላለፈበት እኮ አለው። እንደሁሉም ተከፍቷል እኮ አብዱ ሰመድ ተርጉምለት። ምን ማለት ነው ተከፍቷል ማለት? ስላላነሳው ርዕስ አንስተሽ እንዴት ብሎ ተከፍቷል ትይኛለሽ? ከፈትለት። እሺ ወይ ማስረጃውን አምጥተሽ አውሪኝ ነው። እሺ ከፈትለት። አይ እንግሊዘኛውን አታርግለት፣ እንዲ ኮፒ አርግና ጀመናይ ላይ ወስደህ እንትን በልለት። ራሱ በአማርኛ አንብቦ አረብኛ ትችላለህ። ከቻልክ አረብኛውን እሰየው፣ ካልቻልክ አማርኛውን በትክክል ተርጉሞ ያምጣልክና አየው። እኔ ያለ ማስረጃ አላወራሁም። ይሄ እኮ ምንም ተምታቶብሻል። አንቺ ራሱ ወይ ርዕስ የለው ንግግርሽ ማለት ነው። አሁን እኔ ስምህን ትርጉም ነው የጠየቅኩ። ገና እኮ ወደ ርዕሳችን አልገባንም። ገና የምጠይቅ ጥያቄ እኮ ሌላ ነው። እኔ ስምህን ትርጉሙ ማወቅ ፈለግኩ፣ ጠየቅኩ። ምን አደረግኩ? የአረብኛ ቋንቋ ለምሳሌ አንተ ማማይ ማለት አዳምጪ በስርዓት አንቺ ማለት ነው። አዳምጪ፣ ረጅም ሰዓት እያወራሽ ነው። እኔ ልንገርሽ ቆይ አብዱ ሰመድ እኔና ለምሳሌ ማማይ ማለት ምን ማለት ነው ብለህ ትርጉሙን እንደምትጠይቀኝ ሁሉ እኔ አብዱ ሰመድ ማለት ምን ማለት ነው ብዬ ጠየቅኩ። ይሄ ምን ክፋት አለው አብዱዬ? የማይመለከተው ርዕስ ውስጥ አስገባሽ። የስም ትንታኔ የቋንቋ እንትን ዘርፍ ነው ያወራሽ። እኔ ማወቅ ፈለኩ። ምን ችግር አለ? ለኔ ብትነግረኝ ምን ችግር አለ? ይሄ አወዛገብሽ
ቀላቀልሽ አንቺ ገና አልጀመርንም። አማርኛውን አንብበው በቃ ይኸው አንብበው። ለምንድን ነው አንተ አታነብም? እኔ እና እሷ ነን የምንጨርሰው። አንተ ሲያስፈልግ አንተ ጋር እናወራለን። አይ ነው ማስረጃውን አንብበው ያልኩ። የምን ማስረጃ ነው ሲጀመር? ስለምን ርዕስ አውርተን ነው ማስረጃ የምታቀርበው? አሁን እኮ ስለ ቋንቋ ትርጓሜ ነው። ስለ ቋንቋ ትርጓሜ እያወራን እንደገና ደግሞ ለሷ የምታወራው የሆነ ምዕራፍ አንስታ ምንም በተመለከተ ነው። እሺ አሁን ይሄ ስለ እናንተ ትርጓሜ እንደዳብጥ ኢብኑ አባስን ካላወቀው ኢብኑ አባስን ላስተዋወቅ። ኢብኑ አባስ ማለት የነብይ ያጎት ልጅ ነብይ ሽንት ቤት ውሃ ሳይዝ ገብቶ ወይ ደግሞ መጥረጊያ ሳይዝ ገብቶ ውሃ ይዞለት ሲሄድ ኖ አልፈልግም ድንጋይ አምጣልኝ ብሎ 3 ድንጋይ እየሰጠው እዛው ሽንት ቤት ቁጭ ብሎ ነብይ ዱዓ ያደረገለት ቁርአንን እንዲፈታ ስልጣን የሰጠው ትልቅ ሰው ነው። ብቸኛው ሰው ነው። ምን ይመለከታል? አሁን ይሄ አንተ የምታቀርበው ነው እኮ ነው። አሁን የአረበኛ ቋንቋ ልታስተምረኝ። እሺ በቃ ቶ ዴቫ በቃ አብዱ ሰመድ ለጠቅላላ እውቀት ያህል ሰመድ የሚለውን በጥቂቱ አይተሃል ብዬ አስባለሁኝ። እኔ አሁን ጠፍቶኝ አይደለም ሰመድ ማለት ምን ማለት ነው የሚለውን ነገር የጠየኩ ጠፍቶኝ አይደለም። እኔ አንተ አውቀኸው ነው ወይ አብዱ ሰመድ ብለህ ትርጉም ያደረከው ብዬ እንድታውቅ ያህል ነው። ሰመድ ማለት ይሄው በኮመንታሪ አንፃር መውጫ ቀዳዳ የሌለው እንደሆነ ተመልክታል። ወደ ርዕሳችን እንመለስ። በቃ አንጨቃጨቅ። እሺ አንጨቃጨቅ። አሁን የአይን ዝሙት ማለት ምን ማለት ነው? እሱን አብራራለት ለዴቭ። የአይን ዝሙት ማለት ምን ማለት ነው? ምንም በተመለከተ ነው ዝሙት ማለት የአይን ዝሙት ለምሳሌ አመንዝራነት ነው። ሴቶቹ ለምንድን ነው የሚሸፈኑት? ለምሳሌ ጅልባብ ኒቃብ የሚለብሱ ሴቶቹ ለምንድን ነው ሽቶ የማይቀቡት? ለምንድን ነው ወደ ውጭ ሲወጡ ሽቶ ተቀብተው ኩል ተኩለው የማይወጡት? ለምንድን ነው ጸጉራቸውን ለቀው የማይወጡት? ለምንድን ነው? የወንድን ሐሳብ ላለመስረቅ ነው። የሰዎችን ልቦና ላለመስረቅ እንደገና ደግሞ ጤናማ የሆነ ማህበረሰብ እንዲኖር ነው። ወንድና ሴት ያው ትኩረት የመሳሰል የወንዶችን ሐሳብ ላለመስረቅ ስትል ምን ማለት ነው? የወሲብ ስሜት እንዳይመጣባቸው ወንዶች ማለት ነው። አዎ ወንድ ልጅ ባይኑ እይታ የመጠቃት እድሉ ከፍተኛ ነው። ይሄ ተፈጥሮ አፈጣጠሩ ማለት ነው በናቹራሉ። ስለዚህ አሁን የሴት ልጅ አሁን ያቺ ሴት ተገላልጣ ያቺ ሴት የወጣችዋን ሴት ዳሌዋን፣ አይኗን፣ እግሯን የፈለገ ነገሯን ጸጉሯን ሊሆን ይችላል ወይ ሽቶዋንም ሽቶ ሊሆን ይችላል ኩሏንም አይቶ ሊሆን ይችላል ተመኛት። ቅንድቧን አይቶ ተመኛት። ለምን? ለወሲብ። ይህ ዝሙት ይባላል መመኘቱ። የመጀመሪያ እይታ እኮ አለሽ ሸሪዓዊትን አሁን የእስላም ህግና ስርዓት ዝም ብሎ እንደዚህ አንጋግተህ በአንድ አቅጣጫ ብቻ እንትን የምትለው እንደየ ሁኔታው ነው። አሁን ለምሳሌ ዝሙት የሚባለው ዝሙት አስቦ አቅዶ አልሞ ሆን ብሎ ተደራጅቶ ለማየት የጓጓበት ሁኔታ እይታ ያ ተደራጅተህ የምትሄደው እኮ የተደበቀች ተደራጅተህማ አስባ አቅደህ የምትገባውማ መኝታ ቤቷ ውስጥ የሽንት ቤት ልብሷን ስታወጥ በቀዳዳ የምታየው ነው። አትቀላቀል። እይታውን ነው የተባልከው። አሁን ስለመተኛት አታወራ፣ እይታውን ነው። እሷን ለማየት መነሻ አድርጎ ማለት ነው። አዳምጥ። ይሄ የልቦና ምኞት መነሻ አድርጎ ልቦና አቅዶ ሆን ብሎ ማለት ነው። አእምሮውን አሳልጦ ለማየት ተዘጋጅቶ በሚያይበት ሰዓት አዳምጥ። አንተ አንድ ጊዜ በተራ አውራ። ጥያቄ ተጠይቋል፣ እኔ ልንገርህ። አንተ ለማጭበርበር አትሞክር። ሐሳብ ፍሰቱን እንትን ጣልቃ አትግባ። አሁን ልክ እንዳልከው የኢስላም ህግና ስርዓት የራሱ አለው መመሪያና ደንብ ማለት ነው። በዛ መነሳት አሁን ለምሳሌ ስለ ልብስ አለባበስ ይሄ በአይን ማየት አመንዝራ ነው ማለት እይታ ምን አይነት እይታ ነው? የመጀመሪያ እይታ ነው? ሁለተኛ ነው? ሁለተኛውስ ምንም በተመለከተ ነው? ጉዳይን በተመለከተ ነው? ሁለተኛ እይታን አስረዳኝ። የመጀመሪያ እይታማ ማንኛውም ሰው ተንቀሳቃሽ ነው። ዙሪያውን እያስተዋለ ግራ ቀኝ ነው ከፊት ከኋላውን እያስተዋለ ከኢንቫይሮንመንት ከአካባቢው ጋር ድንገት ያያት በቃ ራሱ ግዴታ አይቶ መንቀሳቀስ ስላለበት አይን ነውና ማያቻ ነውና ታያለ። ያ ደግሞ እሱ የመጀመሪያ እይታ ይባላል አይደል? የመጀመሪያ እይታ ነው። ግን ያ ደግሞ የምታየው አሁን ሴትን በተመለከተ የወሲብ ፍላጎት ወይም እሷን ለማመንዘር የሚደረግ ጥረት ሆን ብለህ ወሲባዊ ስሜታዊ ፍላጎት ዝሙታዊ ዝንባሌን ያለው ሆኖ እይታ ያሁን ሁለተኛ እይታው ሆን ብሎ ማለት ነው። አያታ
እሱ ደግሞ በትዳር ውስጥ ሊሆን ይችላል። ልጅቷ ደግሞ አጅነቢ ልትሆን ሴት ስለሆነች ብቻም አይደለም ለአቅመ አዳም የደረሰች እድሜዋ የበሰለ ኮረዳም ትሆን እድሜዋ የበሰለ ቆይ አዳም ጣልቃ አትግባ እንጂ ልጨርስልህ። ዝም ብለህ ባጭሩ ለምን ትላለህ? አዲስ አበባ መልስ አይሆንም። ምንም እያወራ ያለውና እኔም ተነታሪ እኮ ነው። ለአንተማ መች ይገባሃል? እኔ እያስረዳሁ እኮ ነው። የማታውቀውን እየነገርኩህ እኮ ነው። አንተ ራስህ የገባ ይመስለኛል። ሁለተኛ እይታ ምንድን ነው ስለ ተደራጅቶ አደራጅቶ ትለኛለህ። አያት አንድ ጊዜ በቃ አያት አውዝ ቢላሂ ሚነ ሸይጣን ረጂም ብሎ ፊቱን አዙሮ ነው መሄድ ያለበት አይደለ? እንዴት አይደል? እንደ ሁኔታው ነው እንጂ ያለበት ኮንዲሽን ሁኔታ ይለያያል። ልክ እንዳያት ዳሌዋን አየ ተመኛት አውዝ ቢላሂ ሚነ ሸይጣን ረጂም ብሎ ፊቱን ማዞር ነው። ያየ ሁሉ ይመኛል እንዴ? ያየ ሁሉ ይመኛል እንዴ? ምን አይነት ስሌት ነው ደግሞ አንተ? መነሻ ምንድነው? አይቶ እንደተመኘ ያረከው መሐመድ ግን ተመኘ። እኔም የገረመኝ እሱ ነው። መሐመድ ግን ተመኘ። የተመኘ ግን በቃ እዛ ጋር አይቶ ማይመኛልም ይመኛል አይደለ? ምንድነው አንተኛው ገባህሳ? ሶስተኛ ጣልቃ ያረ እንዴት አይቶ ለማን እሱ ጋር ነው መጨረስ ያለብን። አንተ እኮ አይመለከትህም። አንተ ዝም በል ራስህ ያማዋል እንዴ? ሐሳቡ አንድ ሰው ጋር ነው የሚያልቀው። ሁለተኛው ወገን ሶስት ይኸው አሁን አንደኛ እሷ ገባኝ፣ ሁለተኛ አንተ ገባ፣ ሶስት ምን ነው እና አንድ ሐሳብ ጀምረህ አዳምጥ። አንተ እኮ አይመለከትህም ሲጀመር። አንተ አሁን አንተ ጋር የጀመርነው ርዕስ የለም፣ መነሻ መድረሻ የለንም። እሱ ተቀበለ። ማጭበርበር ነው፣ ማጭበርበር እኮ ነው ይሄ። ምን እንትን ይላል ዴባ ሁለት አይነት የሚመኛለ ማይመኛለ ብሏል። ማይመኛው አላመነዘረም፣ የተመኘው ግን አመነዘረ ይባላል ወይ ብለህ ጠይቀው። ከዛ በዛ መሰረት የተመኘው ማን እንደሆነ ታሳየዋል። ያየው ሰው ወዲያውኑ አይቶ ከተመኘ ያ ሰው ችግር አለበት፣ አመንዝራ ነው። ካልተመኘ ግን ያ ሰው አላመነዘረም የሚለው ተስማማን አይደል? አብዱ ሰመድ እንደዛ እኮ ነው ያለኝ። ቆስጥ እሱ አይደል? አብዱ ሰመድ አሁን ማይክን ከፍቷል። ድምጼ ቅድም ታፈናል ብላችሁ ነበር አይደል? አሁን አሪፍ ነው አይደል? አይ ቲንክ ስታንድ ላይ ስላስቀመጥኩት ነው። ያ እሺ፣ አብዱ ሰመድ የጠየቀው ተብራርቶልሃል። ዙሩ እኔ እናንተ ተግባባን። አሁን አይቶ ወዲያውኑ የተመኘው ሰው እሱ አመንዝሯል። አላመነዘረም። የመጀመሪያ እይታ ማጭራሽ በዚህ ሪከርድ አይያዝበትም። እይታ ነው፣ ግዴታ ነው። ሰው ነው። አይን እኮ ማለት ማያቻ ነው፣ መሳሪያ እኮ። ከተመኘ አመነዘረ፣ ካልተመኘ ግን አላመነዘረም። አዎ ልብ በሉ። አይቶ ከተመኛት ወዲያው አመንዝሯል፣ ካልተመኛት አላመነዘረም። ኢማጂን ወደ ቢሮ ሊሄድ የነበረው ሰውዬ ወደ ቢሮ ልትወጣ ስትል በር ላይ የሆነ ያለ ተረከዝ አየህ። ከዛ ተመኛትና ከቤት ስትወጣ ገና ከቤት ስትወጣ የሆነ ሴት በር ላይ ቆማለች። ተመኛት። ስለተመኛት ሮጠ መተህ ተመልሰህ ከቤት ነው የወጣው። እንግዲህ ተመልሰህ ገብተህ ከሚስት ጋር ወሲብ ካደረግ ተመኝታታል ማለት ነው። እናመሰግናለን በጣም ማለት ይሄ ያንተ ኮንክሉዥን አስተምሮቱን ነው የምሰጥህ። አንተ ነህ የምትወስነው። አንተ እኮ ወሳኝ፣ በእኔ ሀሳብ አንተ ወሳኝ። ማን እንዴት ብለህ መነሻ ምን አድርገህ አሁን እዛ ምን አወራሁ? ይሄ እኮ የሀሳብ ስርቆሽ ይባላል። ይሄ እኮ የሀሳብ የውሳኔ ስርቆሽ ሌብነት ነው። ውሳኔህን አንተ እኔ መነሻና መድረሻውን ሳልሰጥህ አንተ እንዴት ብለህ ድምዳሜ ላይ እኮ መድረስ አይችልም እኮ። ለምን ተስማማ ነው? ይሄ እኮ የሀሳብ የውሳኔ ማጭበርበር። እሺ ምንድን ነው የወሰንኩት? አንተ ከተናገርከው ውጭ እስኪ ንገረኝ። አሁን አንተ ያልከኝና እኔ ያልኩትን ንገረኝ። ታጨበጭባለህ ደግሞ ማለት ነው። ስላልከው ነገር እኮ ነው ጨበጨብኩልህ። ምን አልከኝ? በአንድ ጊዜ አይቶ በአንድ ጊዜ አይቶ የተመኘ በአንድ ጊዜ አይቶ የተመኘ እሷ አመንዝሯል። በአንድ ጊዜ አይቶ ካልተመኘ አላመነዘረም። በአንድ ጊዜ አይቶ ስላየ ብቻ አመነዘረ አይባልም በሚለው ተስማማንም። እንደ ሁኔታው ነው። ነገሮች እኮ ይለያያል። አሁን አንተ ይሄ ስርዓት እኮ ትንታኔ ያለው እኮ ማብራሪያ ያለው ለምሳሌ ብለህ ማስረዳት አለብህ። በምሳሌ እንድታስረዳ ደግሞ ሁኔታዎቹ ነው እኮ ሴትን እኮ ግዴታ አሳድህ የምታይበት እኮ መንገድ አለ። ለምሳሌ አንድ የደህንነት አካል የሆነ መረጃ ስለሷ መሰብሰብ የፈለገ ሰው እኮ አንድ ጊዜ ብቻ አይደለም እስከ አልጋና መተኛዋ ምንጣፏ ሳይቀር ማለት ነው እያገላበጠ ሰውነቷንም ግዴታ አስገዳጅ ሁኔታ ካተገኘ እኮ
ራቁቷን ማውልቆ ማያት ሊኖርበት ይችላል እኮ እሱ ብቻ አይደለም ግን ሁኔታ ያለበት ሁኔታ እንዴት ነው የምትለው አንተ? እሱ አላወራውም እኮ ተስማምተን ነበር። ወደ ኋላ ተመለስክ። አልተመለስኩም። አንተ የኔ መነሻ ይዘህ የማይሆን ውሳኔና ድምዳሜ ላይ ስትደርስ ነው እኔ ይሄን ላወራ የቻልኩት ማለት ነው። አይቶክ ተመኘም ሌላ ነገር እኮ ቀላቅለህ እንደገና ሚስቱን ይዞ ሄዶ ግንኙነት ታረገ። ሚስቱን ይዞ ሄዶ እዛ ግንኙነት ታደረገ። እንደገና ደግሞ በቃ ይሄ ወሲብ ማለት አይደለም ድምዳሜ አድርገህ ጭብጨባ ጭራሽ ሰልፍ ሳቲስፋክሽን ራስህን አረካህ እኮ ባረፍተ ነገር። አንድ ጊዜ ልድገምልሽ። እሺ ከቤት ስትወጣ እሺ በር ላይ ሴት አየህ። እሺ ተመኛት። እሺ መመኘትን ብቻ አይደለም ገብታ እሷን ስላየ ከቤት ስትወጣ ወሲብ ያልፈለከው ልጅ ገብታ ወሲብ አደረካት በር ላይ እሷን ስላየ። ይሄ አመንዝሯል ወይስ አላመነዘረም? በአይኑ ስላየ አመንዝሯል ወይስ አላመነዘረም? ይሄ ሰው ማለት ይሄ ሰው እንዴ ብሎ አላመነዘረም? እንደ ሁኔታው ነው ሰውዬ። አንተ በፈለከው አቅጣጫ ብቻ እንዲሄድ አይደል ያ ሰውዬ ገብቶ አሁን ለወሲብ ፍላጎት ከቤቱ ሲወጣ የወሲብ ፍላጎት የለውም እኮ ሚስቱን እኮ ቻው ብላት ወደ ቢሮ እየሄደ ነው። በሩ ላይ ግን ሴት አገኘ። ድንገት ሳያስበው በሩ ላይ ወፍራም ቂጥ አየ። ከዛ ወሲብ ስሜት ተሰማው። ግብድዬ እሺ ከዛ ወደ ሚስቱ ገብቶ ተኛ። ይሄ ሰውዬ አመንዝሯል ወይስ አላመነዘረም? መነሻው ነው። ሴትዮዋን እኮ አሁን አዳምጥ ቆይ አንድ አቅጣጫ ትሄድ አዳምጥ ይኸውልህ አዳምጥ። መነሻው አዳምጥ ቆይ ያን ቂጥ አይቶ መነሻው እሱ ነው፣ መድረሻው ደግሞ ሚስቱ ነች። ገብቶሃል? ምንም እንዳልገባቱ የሰውየው ውሳኔ ነው። ውሳኔው ደግሞ ሄዶ የ80 ሚስቱ ላይ መስፈር ነው። ይሄ አዳምጥ ቆይ የሰውየው መነሻ አመንዝሯል ወይስ አላመነዘረም? አመንዝሯል ወይስ አላመነዘረም? አመንዝሯል ወይስ አላመነዘረም? የሰውዬ ስህተት ነው። ይሄንን ድምዳሜ ለመድረስ አንተ የምታረገው ጥረት ስህተት ነው ነው የምልህ። ደግሞ እሺ ታዲያ ምን ሲሆን ነው ታዲያ ዘሙቷል የምትለው? በቃ እሺ ይሄ ዝሙት ካላልከው ላስረዳህ። እሺ ጽንሰ ሐሳቡን ከፈለከው እኔ ላስረዳህ። ቆይ እኔ ላስረዳህ። ጨርስ ከአንተ ጥያቄ አብዱል ሰመድ ታስማማችሁ? የኔም በኩል ልጨርስ። አዎ አንተ ትናገራለህ። ቆይ እኔናስ እንድትስማሙ አንተም ትናገራለህ እሱም እንዲናገር አረግና ከዛ አንድ መመዘኛ ፖይንት ይኖራችኋል። በሱ ተስማማላችሁ ማለት ነው። አንድ ሰው በአይኑ አመነዘረ ሲባል ምን ሲያረግ ነው? እሱን ንገረን። ለአድመ በአይኑ አመነዘረ ሲባል አሁን አንድ ሰው አመነዘረ ማለት ሆን ብሎ አቅዶ አልሞ አስቦ ማለት ነው። ልቦናው ሽቶት ፍቃድ አግኝቶ ይሄ መቼም የልብ ውሳኔ ነው አይደለም? አቀናብሮ አደራጅቶ ያችን ሴት ደጋግሞ በእይታም ቢሆን በቃላትም ቢሆን ገባ ማለት ልቦናው ሽቶ እሺ ብሎ ቆይ አሳዛኛት ሆነ በእናትህ። ቆይ ወንድማችን ግን የጠየቁ ስለምንድን ነው? ስለ አይን ዝሙት ነው የጠየቁ። አንድ ሰው በአይኑ አይቶ አመነዘረ ሲባል ምን ማለት ነው? ይሄን እንድትመልስልባቸው ነው የሰጠው። 30 ሰከንድ ሰጥቻለሁ። በዚህ ውስጥ ጨርስ። በቃ በአይኑ አመነዘረ ማለት ልቦናው ሽቶ አስዋቅቷል ልሞ ማለት ነው። እሱ ያችን ሴት ታርጌት አድርጎ ኢላማ አድርጎ ደጋግሞ በተለይ ደግሞ የእድሜ ደረጃዋ አንድ ወሳኝ መሆን አለበት። ለአቅመ አዳም የደረሰች መስፈርታል። በቃ እናመሰግናለን። ስለዚህ ለምን ሂጃብ ይለብሳሉ? ለምን ሽቶ ይቀባሉ? ለምን እንደ ከሰለ ቀሸፋፍናችሁ ታስወጣቸዋላችሁ? ታዲያ የከሰረ ማህበረሰብ እንዳይፈጠር ነው። ዝም ብሎ አበዛው። ኢማጂን እንግዲህ ተመልከቱ፣ ልብ በሉ። ተደራጅቶ አስቦ አቅዶ ማንም እኮ ወደ ስራ ነው ሊወጣ የሚወጣው። ነብይህም እኮ ወደ መስጊድ እየሄዱ እኮ ነው። መስጊድ መሄዱን ትቶ እኮ ተረከዛ አይቶ የገባው እንጂ ተረከዛ ያለው ብሎ አስቦ ተደራጅቶ አይደለም የሚወጣው። ኦኬ፣ ለዛ ነው ከእግር ጥፍራቸው እስከ ፀጉራቸው ሽቶ እንዳይቀቡ ምን እንዳይሉ ብላችሁ በአፍንጫችሁ ሳይቀር ስለምትወሰወሱ እኮ ነው አይደል እንዴ? ለምን እንደዚህ ታደርጋላችሁ?
ለምን ተከለከለ ታዲያ? አየህ አይደለ አንተ ስትዋሽ ነብይህን ሐሰተኛ አድርገህ ገደል እንግዲህ ተከቷል። አንድ ሴት ቁጭ ለ200 ሰው መሰከርክልን እና የደም መሰከራለን። ዝውውርህ እየተዛባ አንተ ሐሰተኛነቱ መሰከርክ እና መሰከራለን። አብዱል ምኑ ነው መሰክርልህ? እና መሰከራለን። ተደራጅቶ አይቶ አስቦ አቅዶ ተደራጅቶ ካልወጣ አዘሞት አይባልም አልከ። ትክክል ነህ አንተ፣ በጣም ትክክል ነህ። ነብይ ደግሞ ሳያስበው ወጥቶ ሴት አይቶ ገብቶ ወሲብ አድርጓል። ምን ታደርገው? ይሄንን ዝሙተኛ ነው ብለህ መሰከርክበት። ነብይ ላይ ዛሬ መሰከርክበት። አንተ ከመሐመድ የተሻልከ ነህ። ምን ልጅ ያንተ ድምዳሜ ነው። በፍጹም ያንተ ሐሳብህን ዝም ብለህ አንበበ እንትን ከአንዷ ፍሰት ወደ አንዱ ፍሰት ዝም ብለህ እያዛባህ ስለምትል ነው እንጂ ማለት ነው። አንበበው አረብኛው ላድርግልህ። ይሄ ጽሁፍ ማለት ነው። ይሄን ጽሁፍ ፈሪዲቲንግ ብታረገው ራሱ እንዴ አረበኛ ብቻ ስለገለጥክ የሚያምንሃል እንዴ? አረበኛ እኮ ቋንቋ ነው፣ ሌላ አይደለም። ለካ እኔ ነኝ ኤዲት ያደረኩት። ቆስጣው ማማዬ፣ እኔ እኮ ሐዲስ እጽፋለሁ አይደለ? አዎ እኔ እኮ ለእናንተ እንትናችሁ ነኝ። መጽሐፉን ከከፈተልህ የሸሪዓ ሆነ ከከፈተልህ ተጣራ ነው እንጂ ወይ መጽሐፉን ከከፈተልህ ነብይ ዝሙተኛ እንደሆነና ዝሙት እንደሰራ ትመሰክራለህ? መልስልኝ። ማለት በቃ ይኸው አንተ ይሄንን አንተን የጻፍከው ያዘምት ነገር ይሄ ውንጀላ ይሄ እጅግ በጣም ለእናንተ ራሱ ይሄ በጣም ዘግናኝና ቀፋፊ ንግግር ነው። አሁን ራሱ አብዱሰመድ እኔ የምልህ አይ በቃ ተግባር የጎደለው ንግግር በፍጹም በጣም የዋህነቱን ሳይ ማለት ነው። አዳምጥ። የዋህነቱን ሳይ ይመስለኛል አህባሽና አቂዳህ ምንድነው? እኔ ሙስሊም ነኝ እናቴ። አቂዳህ ይሄ የእናንተ ሴራ ጥንስስ ነው እንጂ አቂዳህ የእናንተ ስለ አቂዳህ ንገረን። ሙስሊም አላህ ከአርሽ በላይ ነው ብለህ ታምናለህ? አላህ ከአርሽ በላይ ነው። ከአርሽ በላይ በቦታ የተወሰነ ነው ብለህ ነው የምታምነው ማለት ነው? የለም፣ የምን ቦታ መጣሽ? ከአርሽ በላይ ነው ማለት ቦታ ነው ማለት ነው? ታዲያ ከአርሽ በታች አለ ብለህ ታምናለህ? አላህ በእውቀቱ፣ በችሎታው፣ በክህሎቱ፣ በጥበቡ። ኦኬ፣ ከአርሽ በላይ ያለው ምኑ ነው? ካደ ምኑ ነው ከአርሽ በላይ ያለው? በዛቱ በሲፈቱ ነው። እሱ ዛት ምንድነው? አካል ነው እንደ ማንኛው። ስለዚህ የአላህ አካሉ ከአርሽ በላይ ነው፣ እውቀቱ ደግሞ ከአርሽ በታች ነው አይደለ? አትቀላቅል። ያልኩሽ አላልኩሽም። አካሉም እውቀቱም ሁሉ ፍጥረት ዓለሙን አካባቢ ነው። አንድ አካሉ ከአርሽ በታች ይገኛል። ዛቱ ለምሳሌ እሱ በፈለገው ሊገኝ አለው። ግን እሱ ምኑ ነው ከአርሽ በላይ የምትለኝ? ካደ ምኑ ነው ከአርሽ በላይ ነው የምትለኝ? ምኑ ነው ከአርሽ በላይ ነው የምትለኝ? አላህ ነው። ፍጥረት ውስጥ አይገባም አልከኝ እኮ። ከአርሽ በታች ይገኛል ይስልክ እና እንዴት ይገባል? እዛ አለ መሬት ላይ አለ። እንዴት አዳምላካ እኮ በዛቱ ከአርሽ በላይ ከሆነ በእውቀቱ ደግሞ ሁሉን ያማከለ ነው እያልከኝ ነው አይደለ? ዛቱ ግን ከአርሽ በላይ ነው። ዛቱ ከአርሽ በታች መገኘት አይችልም። መገኘት አይችልም። ይገኛል። አለ ከአርሽ በታች አለ ዛቱ፣ የአላህ ዛት የለም። ስለዚህ የአላህ አካሉ ከላይ ነው። የአላህ አካሉ ከላይ ነው። እውቀቱ ደግሞ ሁሉን ያማከለ ነው ማለት ነው አይደል? ሁሉን ከባቢ ነው። ካደ ይሄ መገደቡን አያሳይም? ዛቱ ከአርሽ በላይ ብቻ ከሆነ ይሄ ግድብ አምላክ አያስብለው? እሱ የነገረንን ነው እንጂ እሱማ ምን ይገደባል? አንቺን ፈጥሮ ሁሉን የፈጠረ ምን ገደብ ነው? እሱ የነገረን መረጃ እስከዚህ ድረስ ነው። ለሰው ልጅ አእምሮ እስከሚገባው ልኬት ድረስ የተነገረንን ነው። አንተ አሁን ምን ገባህ? ለምሳሌ አብዱሰመድ አንተ አሁን የገባህን ነገር እንዲገባህ የተገለጸልህ ነገር አዳም
አብዱ ሰመድ እንዲገባን የተገለጸልንን ነገር ነው የምንናገረው አልክ። አንተ አሁን እንዲገባክ የተገለጸልህ እርሱ አራህማን ነው ስልጣኑ በአርሽ ላይ ተደላደለ የሚለው የሱረቱል ቁጥር 5 ላይ ያለውን አያ ነው አይደለ? ከአርሽ በላይ ነው ብላችሁ የምትተረጉሙት ያ አያ አላህ ዛቱ ከአርሽ በላይ ነው እውቀቱ ሁሉን ያማከለ ነው ተብሎ ሲብራራለ ጥያቄ አይፈጥርብህም? ምክንያቱም የአላህ አንዱ አካሉ ዛቱ ከላይ የተገደበ ነው እውቀቱ ደግሞ ሁሉን ያማከለ ነው ከተባለ ውስን የሆነ አካል አለው አምላኪ ማለት ነው ብለህ ጥያቄ አይፈጥርብህም? ምክንያቱም ያ ዛቱ እኮ ከአርሽ በታች አይገኝም ፍጡራን ውስጥ አይገባም ብለሃል። ይሶ አንቺ ይኸው አንድ ነገር ሰው ማለት ትእዛዛትን ይቀበላል እንጂ ትእዛዛትን እንትን አይልም አይመሰርትም። መለኮታዊ የሆነ ነገር ከመለኮታዊ የሆነ ነው የሚመጣው። ጥያቄ እየነገርኩሽ እኮ ነው። ጠየቅሽኝ እየመለስኩልሽ እኮ ነው። አንቺ በሄድሽበት አቅጣጫ ብቻ አይደለም እኮ ሰው እይታ ያለው። አንቺ የኔን እይታ አዳምጪ። አንቺ ጠየቅሽኛ እየተመለሰልሽ ነው። አንቺ ሰው ልጅ ማለት ነው መለኮታዊን ትእዛዝ ከመለኮታዊ እንጂ የሚቀበለው እሱ መለኮታዊነትን አይመሰርትም። ገባሽ? ያ ደግሞ የፈጣሪ ትእዛዝ አሁን ለምሳሌ እኔ ሙስሊም እንደመሆኔ በቁርአን አለ የተሰጠን ማለት ነው። መላእክቶች አሉ ሁሉ ነገር ለኛ ትእዛዝ ይወርዳል እንጂ ከኛ ወደሱ ትእዛዝ አንሰጥም። ደግሞ እኔ ትእዛዝ ስጥኳ አልተባልኩም አብዱሰመድ አልሽኝ እንጂ እኮ የምትባለውን ስማ። ጥያቄ አይፈጥርብህም ወይ? አምላክ ዛቱ ከላይ ነው እውቀቱ ከታች ነው ስትባል እንዴ አምላኬ አካሉ ከላይ ውስን ከሆነ እውቀቱ ደግሞ ሁሉን ያማከለ ከሆነ አምላኬ የተወሰነ አካላት አሉት ማለት ነው የሚለው ጥያቄ አይፈጥርብህም ወይ? ለምሳሌ ያህል አላህ ለሊት ይወርዳል የሚል ሐዲስ አለ ጸሎት ሊሰማ። ምኑ ነው የሚወርደው? እውቀቱ ሁሉን አማከለ ብለኸኛል። ዛቱ ከአርሽ በላይ ነው ከአርሽ በታች አይገኝም ብለኸኛል። ምኑ ነው እየወረደ ጸሎት የሚሰማው? እውቀቱ ነው ወይስ ዛቱ? አትቀላቅል። አሁንም አንድ ጊዜ እዚህ አንድ ጊዜ እዛ አትርገጭ። ይኸውልሽ ምን ቀላቀልኩ? አሁን አምላኬ ዛቱ ከላይ ነው አልከኝ አይደለ? እውቀቱ ደግሞ ሁሉን ያማከለ ነው አልከኝ። በጣም ጥሩ። እኔ አሁን የፈጠረብኝ ጥያቄ ምንድነው? አንደኛ አምላክ የተወሰነ አካላት አሉት እያልክ ነው ከላይ ወደታች የማይወርድ ብለኸኛል። ሁለተኛ ደግሞ እውቀቱ ሁሉን ያማከለ ከሆነ ዛቱ ደግሞ ከአርሽ በላይ ነው ከአርሽ በታች ወደ ፍጡራን አይገባም ካልከኝ ሌሊት ከሶስተኛ ሰማይ ወደ ቅርቢቱ ሰማይ ይወርዳል ይላል ሐዲስ ላይ። ካዲያ አላህ ዛቱ ከአርሽ በታች ከፍጡራን በታች አዳምጥ ከአርሽ በታች ካልተገኘ በምኑ ነው የሚወርደው? ምክንያቱም ወደ ፍጡራን አይገባም ብለኸኛል። እውቀቱ ደግሞ ሁሉን ያማከለ ከሆነ መውረድ አይጠበቅበትም። በሁሉ ቦታ ሰሚ ነው ሊሆን የሚችለው በእውቀቱ ሁሉን ያማከለ ከሆነ ማለት ነው። ስለዚህ ጥያቄ ፈጠረብኝ። በምኑ ወረደ? ዛቱ አይወርድም ስላልከኝ ማለት ነው። ነገርኩሽ እኮ መለኮታዊ ትእዛዝ እያልኩሽ ነው። ገብቶሻል? ማዳመጫ በምኑ ወረደ ነው እኮ በምኑ ወረደ እየነገርኩሽ ነው እኮ የምልሽ። እኔ መለኮታዊ ትእዛዝ እሱ በፈለገው ሰዓት የፈለገውን ሊያደርጋለሁ። እኛ ትእዛዝን ተቀባይ እንጂ አዛዥ አይደለንም ነው የምልሽ። አሁን እኔ ጥያቄ ነው ጠየቅኩ። እኔ እኮ ጥያቄ ነገርኩሽ። አሁን አንቺ እኔም እኮ እየነገርኩሽ እኮ ነው። ጥያቄ ጠየቅሻ መልሱን ነው እኮ እየነገርኩሽ አለው። ልክ አንቺ በምትፈልጊው ወይ የተምታታ ወይም የሆነ ብዥታ የፈጠረበት መልስ ሳይሆን መልስልኝ። እኔ ጥያቄ አላህ በምኑ ነው ሌሊት የሚወርደው ነው ያልኩ እኮ ወንድሜ። አላህ ለምንድን ነው በምኑ ነው ሌሊት የሚወርደው? ምክንያቱም ስታብራራልኝ ምን አልከኝ? በዛቱ ከአርሽ በታች አይገኝም ወደ ፍጡራን አይገባም፣ እውቀቱ ግን ሁሉን ያማከለ ነው አልከኝ። በጣም ጥሩ። ዛቱ ከአርሽ በላይ የተወሰነ ነው ማለት ነው፣ ወደ ፍጡራን አይገባም ወደታች። ሐዲሱ ደግሞ እንደሚለው ከሶስተኛ ሰማይ ወደ ቅርቢቱ ሰማይ። ቅርቢቱ ሰማይ ማለት ምን የትኛው ነው? የመጀመሪያው ሰማይ ማለት። የመጀመሪያው ሰማይ ደግሞ ፍጡር ነው። ወደዚህ ሰማይ ይወርዳልና ጸሎትን ይሰማል። ማን ነው የሚጠይቀኝ? ማን ነው የሚለምነኝ? ይላል ሐዲሱ። አላህ ማለት ነው ወርዶ ሌሊት እንደዛ የሚለው በዛ አይወርድም በተባለው ዛቱ ነው ወይ? አይወርድም ብለኸኝ ነበረ እኮ ቅድም። ጥያቄ በጣም ግልጽ ነው። እንዴት አንቺ አውሰበስብ ከአንዱ ወደ አንዱ አንዱ ጋር ሲይዝሽ ሐሳብ ደግሞ ወደ አንዱ ትመጫለሽ። አንዱ ይሄ እኮ ና ወደ ከአባ ልላክ። እንደዛ ካለ እኮ ከብደሽዋል። እውነትም ሰመድ ይሄ ትክክለኛው ሰመድ ነው። አዞረኝ እኔ ራሱ ድፍን የማያስወጣ የማያሰገባ የተባለ ይሄ ነው። እውነትም ስሙን ነው የያዘው ራሱ ሰመድ። ምን ሆነ ነው ወንድሜ እንዴ?
መንጎር ዘመዶች ነው የበዙ ነው። ባይዘዌ ከኔ ይበልጥ እፎይ በጣም ትዕግስት አለው። በጣም 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 በነገራችን ላይ ማለት ነው። እፎይ አሁን እኔ ትዕግስት የለኝም በክርስቶስ ማለት ስንት ዙር 10 አይሆንም እኔ አዙር እየጠየቅኩት ያለሁት ስለ ዛቱ እንኳን ማለት ነው። ብታዞሪ ታዲያ እሱ ድፍን ነው ሰመድ ነው እንዴት ያስገባ አያስገባ ገዲማው የሰመድን ትርጉም ጄሚናይ ስተረጉመው እንዴት አባቱ እንደሚያስቅ እንዴት አባቱ እንደሚተረጉመው ብታዩት ጌታን ላሳያችሁ ምን ብሎ እንደተረጉሙ ሰመድን ማለት ራሱ በትክክል እኛ እንደውም በጣም ነው የምንሳሳላቸው ጌታን አንብቢ እንዲህ ይላል። አላህ የሁሉ መጠጊያ ሁሉ የሚከጅለው ጌታ ነው። ክብሩ መጠጊያው ላይ የደረሰና ፍጡራን ሁሉ እሱን የሚፈልጉት ጥገኛው ነው። በተጨማሪም አልሰመድ ማለት የማይበላና የማይጠጣ ማለት ነው ተብሏል። ደግሞም ውስጣዊ አካል ሆድ፣ አንጀት የሌለው ማለት ነው ተብሏል። እንዲሁም ዘላለማዊ ማለት ነው ተብሏል። ደግሞም በቂ ሆነ ማለት ነው ተብሏል። እንዲሁም መግቢያ ሆነ መውጫ ቀዳዳ የሌለው ማለት ነው ተብሏል። ሰመድ የሚለው ትርጉም ማለት ነው መውጫ ቀዳዳ የሌለው እንግዲህ ቆይ ግን አሁን በዚህ ትርጉም መሰረት እስልምና ዜሮ አይገባም እኔ ምክንያቱም አንጀት ምናምን የለውም ሲል እግር እጅ አለው ብሎ ጥፍር እንዳለ ይናገራል። አላህ አንጀት የለውም እጅና ጥፍር ኖሮት አካለ ጎደሎ ነው እያሉ ነው እንዴ? ትርፍ አንጀት እንዳይሆን ያስወጣው ምናልባት ገብቷቸው አሁን ለምሳሌ ሱረቱል ቀለም ምዕራፍ 68 ቁጥር 42 ላይ እግር አለው ይላል። ምዕራፍ 75 ቁጥር 35 ላይ 2 እጆች አሉት ይላል። ሐዲስ ላይ ይናገራል። ቡኻሪ 7439 ላይ ባት እንዳለው ይናገራል። እግሩን እንደሚገልጥ ማለት ነው። ጥፍሩላ እንዳለው ይናገራል። እነዚህ አካላቶች ካሉት አንጀት የማይኖረው ምክንያት ምንድን ነው? አንጀት ከሌለው ይሄ ቆራጣ ነው ሊሉት ነው አምላካቸውን? አልገባኝም። ምንድን ነው? እጅ እግር ካለው መውጫ ቀዳዳ ይኖረዋል እኮ ግዴታ ነው። አይ እጁ ታዲያ ድፍን ነው። እጁ ድፍን ነው። ሁሉ ነገሩ ድፍን ነው። ሰመድ ነው ከተባለ ኢንተራንስ የለውም። እንደዚህ ምናምን ደም ምናምን አይተላለፍበትም። ድፍን ነው። ድንጋይ የእጅ ቅርጽ ይዞ ማለት ነው። ጣት ይዞ ማለት ነው። ድንጋዩ ራሱ ድንጋይም ድፍን ነው። አላህም ድፍን ነው። ድንጋይ አንጀት አለው የለውም? አላህም አንጀት የለውም፣ ሆድ የለውም። ግን ምን አለው? ቂጥ አለው፣ እጅ አለው፣ እግር አለው፣ አይን አለው። አይኑም ድፍን ነው። በጣም የሚገርም ነው። መግቢያም ሆነ መውጫ የሌለው ቀዳዳ የሌለው ማለት ነው አለ። በትክክል የተረጎመው በነገራችን ለጄሚናይ በትክክል ምንም ሳይስጥ እያንዳንዷን የተቀመጠችዋን ነገር ዘላለማዊ መባሉንም አስቀምጦታል። ደግሞ በቂ የሆነ ማለት ነው ተብለዋል። እነዚህን ሁሉ ይዘዋል። ድፍንነቱንም ይዘዋል። አያችሁ? አልተመቻችሁም? ግን ትርጉሙ እንዴ ጀመናይ ሲጀምር በትክክል ነው የሚተረጉመው። ያ ጽድት አድርጎ በስነ ስርዓት ነው ወስዶ ቁጭ። እስቲ እንደው አሳያቸው እስቲ እንደው ሙስሊም ወገኖቻችን በዚህ እንኳን ይማሩ። እንደው እንግሊዘኛና አረብኛ በፐርፌክት ካልሆኑ እኛ ጋር መተው ከሚደናቆሩ ቀጣፊዎች፣ ውሸታሞች ከሚሉ ሂድ እስቲ ያሳያቸው። መቤቴን እናስተምራቸው። እንደው እግዚአብሔር እንደው ይቆጥርልናል። ሂድ ሐዲሱ ጋር ሱና.com ላይ እሺ፣ እዚህ ላይ እጅ ላሳያቸው። እሺ፣ እንደዚህ ለምሳሌ አሁን ልፋታችንን ይቆጥራል ጌታ። አረብኛ ከፈለጋችሁ ኮፒ አድርገው፣ እንግሊዘኛውን አይደለም እንግሊዘኛውን ኮፒ አድርገው እንዲያዩ ነው። ቆይ እነሱ አይተው ሄደው ይሄ ሌላ ሐዲስ ነው። ዝም ብለው ኮፒ ችግር የለም። ኮፒ እንደዚህ ታደርጉትና ኮፒ አድርጋችሁ ተወስዱትና ወደ ጄሚናይ ትሄዳላችሁ። እዚህ ጋር ጄሚናይ ላይ ስትመጡ ማለት ነው ትክክለኛ ትርጉም እንዲሰጣችሁ ጄሚናይ ምን ብላችሁ ጽፉልታላችሁ። እዚህ ጋር ከፈለጋችሁ በአማርኛም ከፈለጋችሁ ታረጉታላችሁ። ትክክለኛ ወዳችሁ መጀመሪያ ማለት ትክክለኛ አሳያቸው። ቆይ አሳያቸው። ለእኛ ልጆች ብቻ አይደለም ለራሳቸው ለሙስሊሞች አይታይም። እዚች እንትኗ መስቀሏ ጋር
ታመጡትና ከዛ ኮፒ ያረጋችሁትን ማለት ነው ታመጡና እዚህ ጋር ፔስት እንዲ ነካስ ታረጉ ፔስት የሚል ያመጣላችኋል። ፔስት የሚለውን ንኩት። ከዛ ኮፒ ያርጋችሁ ያመጣችሁትን ከሱና.ኮም ኮፒ ያርጋችሁ ያመጣችሁትን እዚህ ጋር ይለቀዋል፣ ያስቀምጠዋል። ትርጉም ትክክለኛው ትርጉምን አስቀምጪልኝ ወይም አስቀምጥልኝ ብላችሁ ጻፉ በአማርኛ ከታች ማለት ነው። ከዛ ይህ ትርጉም ብሎ ቀጥታ ጀመናይ በአማርኛ በስትክክሉ ተርጉሞ ያመጣላችኋል። አሁን የመሐመድን ተረጉሙ ነው። ኦኬ የቅድሙን ሐዲስ ነው ይኛው አላህ። አሁን ለምንድን ነው የሚያሳዩአችሁ ሙስሊሞች አብዛኛ ጊዜ እኛ የምንጠቅሰው ሐዲስ ውሸት የሚመስላችሁ አረብኛ ስላልቻላችሁ እንግሊዝኛ ስላልቻላችሁ ምናምን ውሸታቸውን ነው ከየትም አምጥተው ምናምን የምትሉ ሂዱ ጎግል ላይ ሱና.ኮም ላይ ሐዲስ ጻፉ። ለምሳሌ እኔ አንድ ሐዲስ ልስጣችሁ። ቡኻሪ 1403 መሐመድ መንገድ ላይ ሲሄድ ተረከዛይቶ ተወሰወሰ የሚለውን ሐዲስ ነብያችን ላይ ቀጥፋለች። እቺ ውሸታም እስቲ ላረጋግጥ ብላችሁ በወኔ ግቡ። እቺ ውሸታምማ እኔ ውሸቷን አጋለጣለሁ እንዲህ ይላል እውነት ብላችሁ በወኔ ግቡ። ከዛን ይዛችሁት ኮፒ አድርጋችሁ ውጡ። ጀመናይ የሚል አፕሊኬሽን አውርዱ ፕላይ ስቶሪ ላይ ማለት ነው። ከዛ ኮፒ ያደረጋችሁትን ጀመናይ ጋር አምጥታችሁ ፔስት አድርጉት። ትርጉም እንድትሰጣችሁ ተርጉሚልኝ ብላችሁ ጻፉላት። ይሄ ትርጉም እንዲህ ነው የሚለው ብላ እያንዳንዱ ነብዩ እንዲህ ያሉት ነው ብላ እያንዳንዱ ተርጉማ ታመጣላችኋለች። በቃ ይሄ ነው። ይሄ ክርስቲያኖችም ተጠቀሙት። በነገራችን ላይ ሙስሊሞችም ስፔሻሊ እኔ አብዛኛው ሙስሊሞች ነግሬያቸዋለሁ በውስጥ ማለት ነው። እናንተ የምታወጡት የት ገብተን እንደምናወጣ እንኳን አያውቁም። ሐዲስ የት ቦታ እንደሚገኝ እንኳን ማለት ነው። ለስንት ልጆች እኔ በቪዲዮ ቀርጬ ልክ ያለውኝ እንዴት ሐዲስ እንደምናወጣ በአማርኛ እንዴት ነው ትራንስሌት የምታደርጊው ብለው ይጠይቁኛል። ትራንስሌት አድርጌ ለሙስሊሞች ሁላ እልክላቸዋለሁ ጌታ እና ይሄ የጎግሉ ትርጉም ትክክል ካልሆነላችሁ ጀመናይ ላይ አምጥታችሁ አማርኛውን ከፈለጋችሁ ማለት ነው በትክክል ነው የምትተረጉመው። ትክክል አይሆንም፣ ብዙ ጊዜ አይሆንም። የጎግል ትርጉም ጀመናይ ጋር አምጥታችሁ ተርጉሙ። ጎግል ራሱ ጀመናይ ራሱ ጎግል ነው። አክቹሊ ካምፓኒ ጎግል ነው። ጎግል ራሱ ወደዚህ ይቀየራል። ግን ጀመናይ ላይ ያለውን ነገር እንትን አታገኙትም፣ የትም አታገኙትም። ጀመናይ ሁሉ ነገር ይይዝላችኋል። በተለይ ለትራንስሌሽን ጽድት አድርጎ ነው የሚተረጉመው። ሄዳችሁ ያንን ሐዲስ ኮፒ አድርጋችሁ ቅድም እንዳሳየኋችሁ ትክክለኛውን ትርጉም ብቻ ብላችሁ ጻፉለት። ማለት አንዳንድ ጊዜ ምንድነው ኢንፎርሜሽን የሚሰጥ ስለሆነ ወደ ኢንፎርሜሽን ገብቶ ትንታኔ ሊሰጣችሁ ይችላል። ትንታኔ ሳይሆን ትክክለኛውን ትርጉም ብቻ ብላችሁ ጻፉለት። ትርጉሟን ብቻ ይሰጣችኋል፣ ትንታኔ እንዳይጨምርበት ማለት ነው። ከራሱ ሌሎችን ማብራሪያዎችን እንዳያመጣባችሁ ትርጉሟን ብቻ ብላችሁ ስትጽፉለት ትርጉሟን ብቻ ይሰጣችኋል፣ ጽድት አድርጎ እንደዚህ። ስለዚህ እኛ የምናወራውን እያንዳንዷን ነገር ሐዲስ ስንጠቅስ ሄዳችሁ በጀመና ላይ እንዲህ ብላችሁ ጽፋችሁ በሚገባችሁ ቋንቋ በደንብ ታገኝቷላችሁ። ከዛ ለምንድን ያልተረጎሙልን የሚለው ይገባችኋል የዛ ሰዓት ላይ። ምክንያቱም ይህን ሁሉ ዘመን እስልምና ኢትዮጵያ ውስጥ ከገባ 1400 ዓመቱ ነው። እነዚህ ሐዲሶች በሙሉ ሊተረጎሙ ይገባቸዋል። ኢየሱስ እውን የባህሪ አምላክ ነውን የሚሉ 40 ሺህ መጽሐፍ ሲያሳትሙላችሁ እነዚህን ሐዲሶች ግን ለምን ደበቋችሁ? ይህ ትክክለኛ ጥያቄ ሊፈጥረባችሁ የሚገባ ጉዳይ ነው ብዬ አምናለሁ። እንደተዋሻችሁ የዛ ሰዓት ይገባቸዋል። ዴቭ ቤት ትከፍታለህ? ልወጣ ነበር፣ ካሜራ ያጠፋሁት ወደ ውጭ ልወጣ ነው። እኔም ልወጣ ነውና አሪፍ ጊዜ ነበረ። ወይ ወደ በኋላ ወደ ከሰዓት ላይ ማሚታ ጧጧ ትከፍታለች በብዛት። ከዚህ በኋላ እኔም አሁን ጾማቸው ተፈቶ የለ 10 ሰዓት ወይ 11 ሰዓት 7 ሰዓት አካባቢ ጀምሬ ደግሞ እስከነፎ እስኪገቡ ድረስ ደግሞ እኔ ይዛለሁ። በእንደዚህ አይነት መልኩ እንቀጥላለን። እግዚአብሔር ከፈቀደ በምንችለው አቅም እንደዚህ አድርገን ከበር እናደርገዋለን ማለት ነው። በቃ አሪፍ ጊዜ ነበረ። ጠዋትም እኔ እንደዚህ ስኖር እገኛለሁ ማለት ነው። አለው ጠዋት እመጣለሁ እንደዚህ ካልተኛ በሉ ጋይስ ይመስለኛል እና አኬ ጀማ ምናምን ከፍተው ይሆናል። እዛ ሂዱ። ደህና ሁኑ። የከፈቱ ሰው አለ። ወደዛ ወደዚህ ሳዞሩ ወደዛ እና አኬ ጋር ምናምን እነ ጋዲ ምናምን ይዋድ አሉ አለ። ወደዛ ጀማ ሂዱ። የከፈታ አይጠፋም። እናመሰግናለን ስለነበረን ቆይታ። መሲ ሰላም ትበለን። ቆይ ራ አኬ ከፍቶ እንዴት እዚህ መጣችሁ? ይዛላችሁ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ያለው ደህና ነኝ የኔ እናት። እሺ በቃ ደህና ሁኑ።
ዴቫ በኋላ ይከፍታል። እሱ ጋር ተሰበሰባላችሁ። ወደዛ ጀማ እነ ሌሎች መምህራኖች ከከፈቱ እዛ ሂዱ። ሰላም ሁኑ። ቻውሽ ማማ ቴሌግራም ጥያቄ ነበረኝ ከጠየቁሽ ይመችሻል ለመመለስ?